ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዛሬ በአዲስ ፕሮግራም ወደ እናንተ መጥተናል። ከዚህ በኋላ የዝውውር ጉዳዮችን ብቻ በስፋት የምናነሳበትን ፕሮግራማችንን እንደዚሁ በዚህኛው ሰዓት እየተገናኘን በየቀኑ ወደ እናንተ የምናደርስ ነው የሚሆነው። አብሮነታችሁን እንድታሳዩን በአክብሮት እንጋብዛለን። ዛሬ እንግዲህ ትልልቆቹ የአውሮፓ ክለቦች የሚባሉትን እነ ማንቸስተር ዩናይትድን፣ እነ አርሰናልን፣ እነ ቼልሲን የተመለከቱ የዝውውር ጉዳዮችን በስፋት እናነሳለን። ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ከአማካይ ስፍራ ተጫዋቾች ጋር በስፋት ስሙ ይነሳል ተብሎ ይጠበቃል። ቢያንስ 3 እና ከዛ በላይም ተጫዋቾችን ሊያስፈርም የሚችልበት እድል አለ በዝውውር መስኮቱ የአማካይ ስፍራ ተጫዋቾች ላይ። ሌሎች ቦታዎችንም ለማስፈረም ሙከራዎችን እንደሚያደርግ ነው በርከት ያሉ ታማኝ የሚባሉ የመረጃ ምንጮች የሚያሳዩት። እነሱን የዝውውር ጉዳዮች ዛሬ እያነሳን ቆይታን እናደርጋለን። የጀመራቸውም ንግግሮች ያሉ ሰሞኑን ከኤደርሰን ጋር የተያዙ መረጃዎችን ስንሰማ ነበር። እነሱን ጉዳዮች እያነሳን ከማንቸስተር ዩናይትድ ጋር እንቆያለን። አርሰናልም ቢሆን በዚህ የክረምት ተጫዋቾች የዝውውር መስኮት ራሱን ለማጠናከር በትልቁ ይተጋል ተብሎ ከሚጠበቁ ቡድኖች መካከል አንደኛው ነው። በተለይ ዘንድሮ የተወዳጁ የእንግሊዝ ፕሪምየር ሊግ ሻምፒዮን ናቸው። የአውሮፓ ቻምፒየንስ ሊግንም እስከ መጨረሻው ድረስ መጓዛቸው ይታወሳልና እነዚህ ውድድሮች ላይ እስከ መጨረሻው መጓዛቸው በኢኮኖሚካሊም እንዲሁ ደግሞ በበጀትም የተወሰነ ጥንካሬን ይጨምርላቸዋል ተብሎ ይታሰባል። በአውሮፓ ቻምፒየንስ ሊጉ እስከ ፍጻሜው መጓዛቸው በጣም ትልቅ የሚባል ገንዘብን እንዳመጣላቸው ይፋ ተደርጓል። ከዛ ውጪ ፕሪሚየር ሊጉን ማሸነፋቸውን ተከትሎ ከፕሪሚየር ሊግ ክለቦች ትልቁን ገንዘብ የወሰዱት ወደ 200 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብን ፕሪሚየር ሊጉን በማሸነፋቸው ምክንያት ማግኘታቸው ይታወቃልና እነዚህን ገንዘቦች ደግሞ በሌሎች ዝውውሮች ላይ ለማጠናከር በድጋሚ ይንቀሳቀሳሉ ተብሎ ይታሰባል። የአጥቂ መስመሩን ለማጠናከር ሙከራዎችን ያደርጋል። የአማካይ ስፍራ ላይም ተጫዋቾችን ለማምጣት ሙከራዎችን እንደሚያደርግ ይነገራልና የትኞቹ ትልልቅ ሚዲያዎች ከአርሰናል ዝውውር ጋር የትኞቹን ተጫዋቾች ያነሷቸው የሚሉትን ጉዳዮች ዛሬ እያነሳን ቆይታን እናደርጋለን። ሌሎችንም ክለቦች እንመለከታለን። ለምሳሌ ያክል ሊቨርፑል አሰልጣኝ አርኔ ስሎትን በመጨረሻ ማሰናበቱ የሚታወስ ጉዳይ ነው። ከአሰልጣኙ ስንብት ጀርባ የተጫዋቾች አመጽ እንዳለበት በርካቶች ያነሳሉ። ምክንያቱም ሊቨርፑል ከዚህ አሰልጣኝ ጋር ለመቀጠል ውሳኔ አሳልፈው እንደነበር ነው የሚነገረው። ነገር ግን በሊቨርፑል ቤት ውስጥ አንዳንድ ደስተኛ ያልሆኑ ተጫዋቾች እንዳሉ ተነግሯል። በተለይ በአርኔ ስሎት ታክቲካል ጉዳዮችና አርኔ ስሎት በሚያደርጋቸው ነገሮችም ደስተኛ እንዳልሆኑ ጭምር ሲገለጽ የነበሩ ጉዳዮች አሉ። እነሱንም ጉዳዮች እናነሳለን። የቼልሲንም የሌሎችንም የአውሮፓ ታላላቅ ክለቦች የዝውውር ጉዳዮቻቸውን ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛለን። እናንተን የሚያሳትፉ በተለይ ሽልማትም የሚያበረክቱ ጭምር እንዲሁ ፕሮግራሞችም የጥያቄና መልስ ፕሮግራምም እንዲሁ ይኖረናል። ጥያቄውን ወደ እናንተ እናደርሳለን። እናንተ ግን ስማችሁን ከዛ ደግሞ አድራሻችሁን ከዛ ደግሞ የመልሱን ወይም ደግሞ የጥያቄውን መልስ እንድታሰፍሩልን በአክብሮት እንጋብዛችኋለን። ከዚህኛው ፕሮግራማችን ውጪ ግን የዓለም ዋንጫ በጣም እየተቃረበ እየመጣ ይገኛልና እንግዲህ አንዳንድ ሀገራትን እንዳስሳለን። ለምሳሌ ያክል ዛሬ የብራዚል ብሔራዊ ቡድንን በዶክመንተሪ መልክ በፕሮግራማችን መጨረሻ ላይ ወደ እናንተ እናደርሳለን። ሌሎችን ሀገራቶች ደግሞ እነ ፖርቱጋልን፣ እነ እንግሊዝ ብሔራዊ ቡድንን፣ እነ ስፔንን ጨምሮ በቀጣይ ፕሮግራሞቻችን ደግሞ ወደ እናንተ እናደርሳችኋለን። ከዓለም ዋንጫው ጋር የማያይዘን ሰፋ ያሉ ቆይታዎችን ስለምናደርግ የዛሬው ጥያቄያችንም የሚያጠነጥነው ከዓለም ዋንጫ ጋር ነው። እናንተ ውድ ቤተሰቦቻችን የተወሰኑ የሰጣችሁንን ኮሜንቶች ግን ወደ እናንተ እናደርስና ፕሮግራማችንን እንጀምራለን። ለምሳሌ ያክል ቢታኒያ ይርዳው የዘውትር አድማጫችን ናት። በተለይ ጧት በምንለቀው የስፖርት የመረጃ ላይ በርከታ ያሉ ጊዜያቶች ሀሳቦቿን በመግለጽ ትታወቃለች። ሰላም ፏዴም አርሰናል የአውሮፓ ቻምፒየንስ ሊጉን ባለማሸነፉ በጣም ከፍቶኛል፣ ነገር ግን ፔናልቲ የእድል ጉዳይና የኮንፊደንስ ጉዳይ ነው ስትል ሀሳቧን ሰጥታናለች። ሁሌ ስለምትጽፊልን ከልብ አድርገን ነው የምናመሰግነው። ሌላኛው መርድ ማሞ የላከልን ሀሳብ ነው። በአብዛኞቹ እንግዲህ ቤተሰቦቻችን ከአውሮፓ ቻምፒየንስ ሊጉ ጨዋታ ጋር አያይዘው ነው ሀሳባቸውን እየሰጡ ነው የሚገኘው። ፏዴ እንዴት ነህ? እኔ አርሰናል የቻምፒየንስ ሊግ ዋንጫን ቢያነሳም ይገባዋል እል ነበር፣ ነገር ግን አሰልጣኙን ጨምሮ ተጫዋቾችም ኦቨር ኮንፊደንስ ሆነው ነበር ሲልም ጭምር ይናገራል። እንደሚበሉትም እርግጠኛ ሆነው ሲናገሩ ነበር። ይህ ደግሞ ሳይገሉ መፎከር አይነት ነገር ነው ሲል ይናገራል። የደጋፊው ቅጥ የለሽ ድጋፍም የሌሎች ክለብ ደጋፊዎችን የሚያበሳጭ አይነት ነው። በደጋፊው ምክንያትም አርሰናል እንዲጠላ እየተደረገ ነው ሲልም ጭምር ነው መርድ ማሞ የተባለው ቤተሰባችን ደግሞ ሀሳቡን ያጋራው። ፏዴ ስለ ሊቨርፑል ደግሞ ምን አዲስ ነገር አለ ያለን ደግሞ አስቻለው ነው። እንግዲህ እንደዚህ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ወደኛ የምታደርሱ ከሆነ እኛ ደግሞ ስምና አድራሻችሁን እንግዲህ እየጠቀሰን መልሰን ወደ እናንተ የምናደርስ ይሆናል። አሁን ውድ ቤተሰቦቻችን ጥያቄውን ወደ እናንተ እናደርስና ወደ ዝውውር ጉዳዮቻችን በቀጥታ የምናመራ ይሆናል። ለዛሬ እንግዲህ ሁላችሁም እንድትሳተፉበት ጥያቄውን ቀለል እናድርገው። የዘንድሮ የዓለም ዋንጫ የ2026 የዓለም ዋንጫ
በሶስት ሀገራት አማካኝነት ነው የሚዘጋጀውና የቶቹ ሶስት ሀገራት ናቸው የዘንድሮን የዓለም ዋንጫ የሚያስተናግዱት? ስማችሁን አድራሻችሁንና ከዛ ሀገራቶቹን ወይም ደግሞ መልሶቻችሁን እንጽፉልን በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። በቀጥታ ወደ ዝውውር ጉዳዮቻችን ነው የምናልፈው። ይህንን ፕሮግራም ፏድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን እየመራን ቆይታን እናደርጋለን። አብራችሁን ቆዩ። ከመሸጋገሪያ በኋላ እንገናኛለን። ተመልሰን መጣህን ውድ ቤተሰቦቻችን፣ ከዝውውር ጉዳዮች ጋር ሰፋ ያሉ ጉዳዮችን እናነሳለን። ዛሬም የማንቸስተር ዩናይትድ የዝውውር ጉዳዮችን እናስቀድም። ሁሉንም ክለቦች ግን ዛሬ እያነሳን ቆይታን እናደርጋለን። ከዚህ በኋላ በሚኖሩን የምሽቱ እንደዚህ የዝውውር ጉዳዮች ላይ ርዕሰ ጉዳዮችን እያነሳን በተለይ የትኞቹ ተጫዋቾች ተቃረቡ የሚሉትን ጉዳዮች እያነሳን በስፋት እናነሳለን። ዛሬ ግን እንደ ኢንትሮዳክሽን የተለያዩ ክለቦች የትኞቹን ተጫዋቾች ለማስፈረም እንቅስቃሴዎችን ያደርጋሉ የሚሉትን ጉዳዮች ነው በቅደም ተከተል የምናነሳው። ከማንቸስተር ዩናይትድ ጉዳዮች ስንጀምር ማንቸስተር ዩናይትድ በክረምት የተጫዋቾች የዝውውር መስኮት በትልቁ እንቅስቃሴዎችን ያደርጋሉ ተብለው ከሚጠበቁ ክለቦች መካከል ዋነኛው ነው። እንደውም በርካቶች በርከት ያሉ ዝውውሮችን ያደርጋል ብለው የሚጠብቁት ክለብም እንደሆነ ጭምር ይፋ ተደርጓል። ባለፉት 2 ዓመታት በአውሮፓ ቻምፒየንስ ሊግ ውድድር ላይ እንዳልነበር እናስታውሳለን። አምናም የዩሮፓ ሊግ የፍጻሜ ተፋላሚ እንደነበር ብናስታውስም ነገር ግን ዘንድሮ ደግሞ በየትኛውም የአውሮፓ ውድድር ላይ አልነበረም ያገና ነው ማንቸስተር ዩናይትድ። ስለዚህ በሚቀጥለው የውድድር ዓመት ግን የአውሮፓ ቻምፒየንስ ሊግ ተሳትፎን ማግኘታቸውን ተከትሎ አሁን በበጀቱም ጠንከር የሚሉበት ከዛ ውጪ ደግሞ በፉክክርም ደግሞ ራሳቸውን ማደራጀት ስለሚጠበቅባቸው በቀጣዮቹ የዝውውር መስኮቶች በትልቁ ራሳቸውን የሚያንቀሳቀሱበት ይሆናል ተብሎ ይታሰባል። በእኛ የቀን አቆጣጠር ወደ ሰኔ 8 አካባቢ ላይ ነው የትልልቆቹ የአውሮፓ ሊጎች የዝውውር መስኮቱ የሚከፈተውና ይሄ የክረምት ተጫዋቾች የዝውውር መስኮት አንደኛ ጋፑ ረዘም ያለ ስለሆነ ከዛ ውጪ ደግሞ በርከት ያሉ ዝውውሮችን ለማድረግም የሚመች አይነት የዝውውር መስኮት እንደሆነ ይታወቃል። ለድርድሮች ረጅም ጊዜያቶችን የሚሰጥ ነውና የተለያዩ ተጫዋቾችን ለማናገር ማንቸስተር ዩናይትድ እቅዶች እንዳሏቸው ነው የሚነገረው። በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮት ያዘዋወሩበት የዝውውር ሞዴል ደግሞ ለማንቸስተር ዩናይትድ እጅግ ስኬታማው ተብሎ እንደውም አንዳንዶች በጣም ከበርካታ ጊዜያቶች በኋላ ማንቸስተር ዩናይትድ በዝውውር መስኮቱ ላይ በጣም ስኬታማ የነበረ የዝውውር ጊዜን ያሳለፈበት ነው ብለው እያነሱ ይገኛሉ። ምክንያቱም ያመጣቸው ተጫዋቾች በተለይ በሩበን አሞሪም ስር ያመጣቸው ተጫዋቾች ግብ ጠባቂው ሴኔ ላሜንስ፣ ከዛ ውጪ የማጥቃት ስፍራ ላይ የሚጫወቱት ማቲዮስ ኩኛ እንዲሁ ደግሞ ቤንጃሚን ሼስኮ እና ብሪያን ኤምቤሞ ጥሩ የሚባል የውድድር ዓመትን ነው ዘንድሮ በማንቸስተር ዩናይትድ ቤት ያሳለፉት። በተለይ ሴኔ ላሜንስ ደግሞ በዚህ የውድድር ዓመት ከተዘዋወሩ ሁሉም ዝውውሮች 9ኛው ምርጡ ዝውውር የሚባል አይነት ምርጫ ውስጥ ጭምር እንደገባ ተመልክቻለሁ አንዳንድ መረጃዎችና የማቲያስ ኩኛም የቤንጃሚን ሼስኮም የብሪያን ኤምቤሞም በጣም ጥሩ ቁጥሮች ላይ የተቀመጡበት ዝውውሮች እንደነበሩ ተመልክተናል እና ምን ያክል በጣም ስኬታማ የነበረ የዝውውር መስኮትን እንዳሳለፉ ነው። በተለይ እነዚህ ሶስት ፊት ለፊት ላይ የሚጫወቱት ደግሞ እነ ማቲያስ ኩኛ፣ ብሪያን ኤምቤሞ እና ቤንጃሚን ሼስኮ ደግሞ ዘንድሮ የማንቸስተር ዩናይትድ ቶፕ ስኮረር ሆነው ጭምር ነው ያጠናቀቁትና ጥሩ የሚባሉ ዝውውሮችን ማድረግ ችለዋል ባለፈው የዝውውር መስኮት። ዘንድሮም በትልቁ ያንን ነገር ያጠናክራሉ ተብሎ ይታሰባል። እንግዲህ ኢኒዮሶች ከመጡ በኋላ ከዝውውር ጋር በተያያዘ ያነሷቸው እቅዶች አሉ። አንደኛ በፕሪሚየር ሊግ ልምድ ያለው ተጫዋችን ነው በትልቁ የማምጣት እቅድ ያላቸው። ፕሪሚየር ሊጉን የተላመደ ተጫዋች ከሆነ ክለብ መቀየር ብቻ እንጂ ፕሪሚየር ሊጉ ላይ ልምድ ስላለው ውጤታማ ይሆናል ብለው እንደሚጠብቁ የሚያሳዩ መረጃዎች ያሉ። ከዛ ውጪ ደግሞ እድሜያቸው ከ26 ዓመት በታች የሆኑ ጥሩ ተጫዋቾችን ማምጣት ላይም ትኩረት እንደሚያደርጉ ጭምር ነው የሚነገረውና ያለፉት የዝውውር መስኮቶቻቸው በዚህ መልኩ ተጠንተው የተደረጉና ስኬታማ የሆኑ ናቸው። ምናልባት ቤንጃሚን ሼስኮን ከጀርመን ቡንደስሊጋ እንዳመጡት የምናስታውሰው ነው። ነገር ግን የኩኛና የብሪያን ኤምቤሞ ዝውውር ግን ከዛው ከፕሪሚየር ሊጉ ከወልቭስ እና ከብሬንትፈርድ የተፈጸሙ ነበሩና በጣም ጥሩ ዝውውር መሆናቸውን ተከትሎ ዘንድሮም ያንን ሞዴል እንደሚከተሉ ነው ይፋ የተደረገው። ሰር ጂም ራትክሊፍ የኢኒዮሱ እንግዲህ ባለቤት ወይም የማንቸስተር ዩናይትድ አነስተኛ ድርሻ ባለቤትም ዘንድሮ ማንቸስተር ዩናይትድ እስከ 7 የሚደርሱ ተጫዋቾችን ለማስፈረም ለአሰልጣኝ ማይክል ካሪክ ቃል እንደገቡለት የሚያሳዩ መረጃዎች ይወጣሉ። በተለይ በአማካይ ስፍራ ላይ ትልቁ እቅዳቸው እንደሆነ ቢነገርም እስከ 150 ሚሊዮን ፓውንድ በዚህ ስፍራ ላይ ወይም ደግሞ በዚህ ቦታ ላይ ተጫዋቾችን ለማስፈረም እንቅስቃሴዎችን እንደሚያደርጉ ቢጠበቅም ነገር ግን ዩናይትድ በግራው የመከላከል ክፍል ላይ ከዛ ውጪ ደግሞ አጥቂ ተጫዋችም ጭምር የመጨመር እቅድ እንዳላቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንዳልኳችሁ ግን ትልቁ እቅዳቸው የሚሆነው በአማካይ ስፍራ ላይ ነው። ዩናይትድ በትንሹ 3 የአማካይ ስፍራ ተጫዋቾችን ለማምጣት እንቅስቃሴዎችን ያደርጋል ተብሎ ይታሰባል። እርግጥ ነው የዝውውር መስኮቱ ላይ እንግዲህ አንዳንድ ጉዳዮችን ልንገራችሁ። የዝውውር መስኮቱ ከተከፈተና ማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ማስፈረም እንደሚፈልግ
ከታወቀ በገበያው ላይ ካሉ ተጫዋቾች ጋር በሙሉ መነሳቱ አይቀሬ ነው። በተለይ ጥሩ ከሚባሉ ተጫዋቾች ጋር ስሙ መነሳቱ አይቀሬ ነው። ለምሳሌ ያክል ባለፉት የዝውውር መስኮቶችና ዘንድሮም ቢሆን ማንቸስተር ዩናይትድ ከሳንድሮ ቶናሊ ጋር ስሙ ይነሳል፣ ከብሩኖ ጉማሬሽ ጋር ስሙ ይነሳል። ማቲዮስ ፈርናንዴዝን ከዌስትሃም ዩናይትድ ማንቸስተር ዩናይትድ ይፈልጓል የሚሉ መረጃዎች ይወጣሉ። ኤደርሰን የአታላንታው፣ አንጄሎ ስቲለር ከስቱትጋርት፣ ከዛ ውጭ ሌሎችም ተጫዋቾች እነ ጃኦ ጎሜዝም እንዲሁ ወልቨርሃምፕተን ወንደረርስ የሚጫወተው ተጫዋችም በርከት ያሉ ዝውውሮችን ከማንቸስተር ዩናይትድ ጋር እነ ኦሪዮል ቹዋሜኒ፣ እነ ካርሎስ ባሌባ፣ እነ አደም ዋርተንን ሳንረሳ ማለት ነውና በአማካይ ስፍራ ላይ ጥሩ ናቸው ተብሎ የሚታሰቡ ተጫዋቾች በሙሉ በገበያው ላይ ካሉ ከተለያዩ ክለቦች ጋር ስማቸው መነሳታቸው አይቀሬ ነው። ነገር ግን ታማኝ የሚባሉ የመረጃ ምንጮች ደግሞ እነዚህን አጥርተው ደግሞ የሚያወጧቸው መረጃዎች ያሉ። ለምሳሌ ያክል ማንቸስተር ዩናይትድ ሰሞኑን እንደሰማነው ከሆነ ብራዚላዊውን የአታላንታ ተጫዋችን ኤደርሰንን ለማስፈረም በጣም ቅርብ እንደሆነ የሚያሳዩ መረጃዎች አሉ። በተለይ ለማንቸስተር ዩናይትድ በጣም ቅርብ ነው ተብሎ የሚታሰበው የመረጃ ምንጭ ሱል የሚባለው ደግሞ በቀድሞ ትዊተር አሁን በኤክስ በምንለው ማህበራዊ ትስስር ገጽ ላይ ይህንን ተጫዋች በተለይ ዌልካም ቱ ማንቸስተር ዩናይትድ ሲልም ጭምር ፖስት እናደረገው የቀናቶች ጉዳይ ካልሆነ በስተቀር ወይም የጊዜያቶች ጉዳይ ካልሆነ በስተቀር ማንቸስተር ዩናይትድ ብራዚላዊውን ኤደርሰንን አስፈርሞታል የሚል አይነት ሀሳብን ጭምር እያነሳ ተመልክተነዋልና ይሄ ዝውውር ምናልባት የመፈጸም ትልቅ እድል እንዳለው ይነገራል። ከዚህ ተጫዋች ጋር በተያያዘ በርካቶች ጥያቄ ሲያነሱ ተመልክቻለሁ። በማንቸስተር ዩናይትድ በኩል ይህን ተጫዋች ከማምጣት ይልቅ ሌሎች ተጫዋቾች ላይ ትኩረት ማድረግ የተሻለ ነው የሚሉ አይነት ሀሳቦች ሲወጡ ተመልክቻለሁ። ነገር ግን ከተጫዋቹ ፕሮፋይል ጋር ከተመለከትን ቴክኒሽያናችን ምስሉን ያሳያችኋል። ጥሩ የሚባሉ ቁጥሮች እንዳሉት ተመልክቻለሁ። ለምሳሌ ያክል ኮቢ ማይኖን፣ ሳንድሮ ቶናሊን እንዲሁ ኤደርሰንን እና ማቲያስ ፈርናንዴስን በማንቸስተር ዩናይትድ አሁን ላይ በትልቁ የሚፈለጉና እንዲሁ አንደኛው የማንቸስተር ዩናይትድ ተጫዋች ነው ኮቢ ማይኖ። እነዚህን ተጫዋቾች አውጥተው ያላቸውን በርከት ያሉ ቁጥሮችን ሲያነጻጽሩ ተመልክቻለሁ። እርግጥ ነው ያሉበት ክለብ ሊወስነው ይችላል። ያሉበት ደግሞ ሊግም ለምሳሌ ያክል በተወዳጁ የእንግሊዝ ፕሪሚየር ሊግ መጫወትና በጣሊያን ሴሪኤ መጫወት እንግዲህ ተመሳሳይ አይነት ኳሊቲዎችን እንድታሳይ አያደርግም። የተወዳጁ የእንግሊዝ ፕሪሚየር ሊግ በመጠኑ የተወሰነ ጠንከር ያሉ ነገሮች እንዳሉት በርካቶች ያነሳሉና እንግዲህ ፋክተሮች ቢኖሩትም ወይም ደግሞ የትኛው ሊግ ላይ ነው የተጫወተው፣ የትኛው ክለብ ላይ ነው የተጫወተው፣ አብሯቸው የሚጫወቱ ተጫዋቾች ጭምር ለሚያስመዘግባቸው ቁጥሮች የተለዩ አይነት ቁጥሮች እንድታስመዘግብ ያደርጋልና ነገር ግን ያለው ቁጥር በጣም ጥሩ የሚባል ቁጥሮችን በጣሊያን ሴሪኤ ባለፉት 4 የውድድር ዓመታት ማሳየት ችሏል። በዚህ በጣም ትንቅንቅ በበዛበት የጣሊያን ሴሪኤም ጥሩ ነገሮችን ማሳየት የቻለ ተጫዋች ነውና በማንቸስተር ዩናይትድ በተለይ የካርሎስ ካሴሚሮ መልቀቅና ማኑኤል ኡጋርቴም እንደሚጠበቀው አለመሆን፣ ስለዚህ ማኑኤል ኡጋርቴ ሊለቅ የሚችልበት እድል መኖሩን ተከትሎ እነዚህን ተጫዋቾች ለመተካት በርከት ያሉ ቫራይቲ ተጫዋቾችን በተለይ አሁን ላይ ስኳድ ዴብዝ ላይ መስራት በትልቁ የሚያስፈልግ ነውና እንደዚህ አይነት ተጫዋቾችን ማምጣት ለማንቸስተር ዩናይትድ ትልቅ ጥቅም ይሰጣል ተብሎ እንደሚታሰብ ነው መረጃዎች እያሳዩ የሚገኙ። ስለዚህ ኤደርሰን ምናልባት የመጀመሪያው ፈራሚ ሊሆን የሚችልበትም ትልቅ እድል እንዳለው ነው የሚነገረው። ከዛ በኋላ ግን ማንቸስተር ዩናይትዶች በሌሎች ተጫዋቾች ላይም ትኩረት ያደርጋሉ ተብሎ ይጠበቃል። ለምሳሌ ያክል ማቲያስ ፈርናንዴስ ሌላኛው እጩ ይሆናል ተብሎ የሚጠበቀው ተጫዋች ነው። ለምሳሌ ያክል የማንቸስተር ዩናይትዱ ካፕቴን የሆነው ብሩኖ ሚጌል ፈርናንዴስ የዚህ ተጫዋች ወዳጅ እንደሆነ ይነገራል። በተለይ እንግዲህ ማቲያስ ፈርናንዴስ በፖርቱጋል ብሔራዊ ቡድን ስብስብ ውስጥ ለዓለም ዋንጫ አልተካተተም እንጂ ምናልባት ቢካተት ኖሮ በፖርቱጋል ካምፕ ውስጥ ይህንን ተጫዋች ለማሳመን ትልቅ ስራዎችን ይሰራል ተብሎ ተጠብቆ ነበር። ነገር ግን በካምፕ ውስጥ አይገኝም ማቲያስ ፈርናንዴስ። ከዛ ውጭ ግን ተጫዋቹም የሚሰጣቸው አስተያየቶች ደግሞ ወደ ማንቸስተር ዩናይትድ የማምራት ፍላጎት እንዳለው የሚያሳዩ ናቸው። ዌስትሃም ዩናይትድ በፕሪሚየር ሊጉ በነበረበት ጊዜ ይህንን ተጫዋች ከ60 እስከ 80 አካባቢ በተለይ ወደ 80 ሚሊዮን ፓውንድ አካባቢ የሚጠጉ ገንዘቦችን ለመጠየቅ ዝግጁ ነበር። ነገር ግን አሁን ከፕሪሚየር ሊግ መውረዳቸውን ተከትሎ የዚህ ተጫዋች ዋጋም በእጅጉ ሊቀንስ እንደሚችል ከ40 እስከ 60 ሚሊዮን ፓውንድ አካባቢ ሊያስወጣ እንደሚችልና ዋጋው ዝቅ ሊል እንደሚችል ነው እየተነገረ የሚገኘው። ይሄ ደግሞ ለማንቸስተር ዩናይትድ ጥሩ አማራጭ ሊሆን እንደሚችል እየተነገረ ነው። ቅድም ካልኳችሁ ሞዴል ጋር ደግሞ የሚሄድ አይነት ነው። በፕሪሚየር ሊጉ ልምድ ያለው ተጫዋች ነው። ከዚህ በፊት በሳውዝሃምፕተንም እንዲሁ ተመልክተነዋል። ዘንድሮ ደግሞ በዌስትሃም ዩናይትድ ጥሩ ጊዜያቶችን ሲያሳልፍ ነበር። ጥሩ ባልነበረው የዌስትሃም ዩናይትድ ስብስብ ውስጥ ጥሩ የነበረው ተጫዋች እሱ እንደነበርና የክለባቸው ጥሩ ከሚባሉ ተጫዋቾች መካከል አንደኛው እንደነበር እናስታውሳለን። ስለዚህ በፕሪሚየር ሊጉ ልምድ ያለው ከዛ ውጭ እድሜው ከ26 በታች ነው እና ጥሩ አገልግሎትን መስጠት ይችላል ብለው በርካቶች ያምኑበታል። ስለዚህ ማንቸስተር ዩናይትድ በተለይ ብሩኖ ሚጌል ፈርናንዴዝም ይህንን ተጫዋች የኢኒዮስ ሰዎች እንዲያስፈርሙት በቀጥታ ቃል በቃል እንደጠየቃቸው ጭምር ነው የሚነገረው። ስለዚህ የተጫዋች ምናልባት ወደ ማንቸስተር ዩናይትድ የመምጣት እድል አላቸው ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ነው።
ሌላኛው ሳንድሮ ቶናሊ ነው። ከማንቸስተር ዩናይትድ ጋር ስሙ በተደጋጋሚ ሲነገር የምንሰማው ነገር ግን ማንቸስተር ዩናይትድ በዚህ ተጫዋች ዝውውር ላይ ብቸኛው ይሆናል ተብሎ አይጠበቅም። አርሰናሎችም በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ራሳቸውን ለማጠናከር በተለይ በአማካይ ስፍራ ላይ ሊሞክሩ ይችላሉ ተብሎ ይታሰባል። በተለይ ደግሞ ከገንዘብ ነክ ጉዳዮች ጋር ከፒኤስአር ህጎች ጋር በተያዘ ያን ያክል አስጊ ነገር ውስጥ ባይሆኑም ነገር ግን ኢታን ንዋኔሪን እና ሉዊስ ስኬሊን ለመሸጥ ዝግጁ ናቸው የሚሉ መረጃዎች ከመውጣታቸው ጋር በተያዘ በተለይ ሉዊስ ስኬሊ የሚለቅ ከሆነ ሰሞንኛ የአውሮፓ ቻምፒየንስ ሊግ የዚህ ሰሞን የፍጻሜው ጨዋታን ጨምሮ በፕሪሚየር ሊጉ ያለፉት 4 ያክል አካባቢ ጨዋታዎች ላይ ማርቲን ዙቤሜንዲን አስቀምጦ አሰልጣኝ ሚኬል አርቴታ ይህንን ተጫዋች ሲጠቀመው እንደነበር እናስታውሳለን እና ማርቲን ዙቤሜንዲ ጥሩ የውድድር ዓመትን አሳልፈው ነገር ግን ወደ መጨረሻው አካባቢ የተወሰኑ መዳከሞች መታየቱን ተከትሎ በሚቀጥለው የውድድር ዓመት ለዴክላን ራይስ እና ለማርቲን ዙቤሜንዲ አጋዥ እንዲሆን ሳንድሮ ቶናሊን ለማስፈረም እንቅስቃሴዎችን ያደርጋል ተብሎ ይጠበቃል አርሰናልም። ስለዚህ ማንቸስተር ዩናይትድ በዚህ ተጫዋች ላይ ብቸኛው ፈላጊ እንዳልሆነ ነው ይፋ የተደረገው። ነገር ግን ትልቅ ፈላጊው እንደሆነ ግን ይነገራል። በተለይ ይህ ተጫዋች ኳስን ወደፊት ደግሞ ይዞ በመሄድ ረገድም በጣም ጥሩ ተጫዋች እንደሆነ በርካቶች ያነሳሉ። ሪስክ ቴከርም እንደሆነ ጭምር ይነገራል። ኳሶችን ወደፊት ለማሻገር ጥሩ ነገሮች እንዳሉትም ነው በርካቶች የሚያነሱትና በፕሪሚየር ሊጉም ጥሩ ልምድ ማሳየቱን ተከትሎ በኒውካስል ዩናይትድ ቤት ጥሩ ነገሮችን ሲያስመለክት መቆየቱን ተከትሎ ማንቸስተር ዩናይትድ ምናልባት እዚህ ተጫዋች ላይ እንቅስቃሴዎችን ሊያደርግ ይችላል ተብሎ ይታሰባል። ትልቁ እንቅፋት ሊሆን የሚችለው ግን ከዚህ ተጫዋች ጋር በተያያዘ ምናልባት የተጫዋቹ ላይ የተለጠፈበት ዋጋ ነው። ማንቸስተር ዩናይትዶች እዚህ ተጫዋች ላይ የተለጠፈው ዋጋና የሚሰጠው ግልጋሎት ተመጣጣኝ አይደለም ብለው ነው የሚያምኑት። የተወሰነ ዋጋዎች እንዲቀነስላቸው ይፈልጋሉ። ከዛ ውጭ ግን ኒውካስል ዩናይትድም ቢሆን ይህንን ተጫዋች በቀላሉ ይለቀዋል ወይ? በጣም አጠራጣሪ ነው የሚሆነው። ምክንያቱም ወሳኝ ተጫዋቾቻቸውን ባለፉት የዝውውር መስኮቶች እየለቀቁ ነው የሚገኙት። ለምሳሌ ያክል አምና በነበረው የዝውውር መስኮት ላይ ወሳኙ ተጫዋቻቸው አሌክዛንደር ኢሳክን ለቀው ዘንድሮ የሆኑትን ጉድ ተመልክተናል። በፕሪሚየር ሊጉ ከወገብ በታች እስከ መጨረስ። በተለይ አዲሱ እንግዲህ የሳዑዲ ኢንቨስትመንት ፈንድም ይሄ ቡድን የአውሮፓ ቻምፒየንስ ሊግ ተከታታይ ተሳታፊ እንዲሆን ይፈልጋሉ። ወይም ደግሞ በቋሚነት ዘወትር በአውሮፓ ቻምፒየንስ ሊግ የሚሳተፍ ቡድንን ነው መስራት የሚፈልጉት። ከዛ ደግሞ አለፍ ሲል የዋንጫ ተፎካካሪ የሆነ ቡድንንም መገንባት ይፈልጋሉ በኒውካስል ዩናይትድ ቤት። ነገር ግን ዘንድሮ ያንን ነገር አይደለም የተመለከትነው። እርግጥ ነው አሌክዛንደር ኢሳክን ወደ ሊቨርፑል ከሸኙ በኋላ እሱን ለመተካት 2 ተጫዋቾችን አምጥተዋል። ከጀርመን ኒክ ቮልትማደን አምጥተዋል። ከዛ ውጪ በፕሪሚየር ሊጉ የነበረውን የብሬንትፈርዱን ዩኤን ዊሳን ማምጣት ቢችሉም ሁለቱም ተጫዋቾች ግን የአሌክዛንደር ኢሳክን ቦታ ሊተኩላቸው አልቻሉምና በጣም አስቸጋሪ የሚባል የውድድር ዘመንን ነው ዘንድሮ የኤዲ ሃው ስብስብ ያሳለፈው። ከዛ ይብስ ደግሞ ዘንድሮ በገና የዝውውር መስኮቱ እንኳን በይፋ ሳይከፈት አንቶኒ ጎርደንን ለባርሴሎና አሳልፈው ሰጥተዋል። በዚህ ምክንያት ሳንድሮ ቶናሊንም ሌላኛውን ወሳኝ ተጫዋቻቸውንም በአንድ የዝውውር መስኮት አሳልፈው ይሰጣሉ ወይ? በትልቁ ጥያቄ ምልክት ውስጥ ያለ ነገር ነው። ምናልባት ግን ትልቅ ገንዘቦች የሚቀርብላቸው ከሆነ ሳንድሮ ቶናሊ ለቀው ሌሎች ደግሞ ተመጣጣኝ የሚባሉ ጥሩ ዝውውሮችን ለማድረግ ሊጠቀሙበት ይችላሉ ተብሎ ይታሰባል። ነገር ግን ወሳኝ ተጫዋቾቻቸውን ግን በተመሳሳይ የዝውውር መስኮቶች ለማጣት በጣም ሊቸገሩ ይችላሉ። ከሳንድሮ ቶናሊ ውጪ ሌሎች በርከት ያሉ ተጫዋቾችም ከኒውካስል ዩናይትድ ጋር ስለመልቀቅ ስማቸው ስለሚነሳ ለምሳሌ ያክል ብሩኖ ጉማሬሽም ስሙ የሚነሳ ተጫዋች ነው። ቲኖ ሊቨርማንቶ በማንቸስተር ሲቲ እና በአርሰናል የሚፈለግ ተጫዋች ነው። ሉዊስ ሆልም እንዲሁ በጣም በርከት ያሉ የሚፈለጉት ክለቦች እንዳሉ ይታወቃልና እንዲሁ ኒክ ቮልትማደም ቢሆን ወደ ጀርመን ቡንደስሊጋ የመመለስ ፍላጎቶች እንዳሉት ይገለጻል። ስለዚህ ምናልባት እነዚህ ነገሮች ሳንድሮ ቶናሊን እንዳይለቁ ሊያደርጋቸው እንደሚችል ይታመናል እንጂ ማንቸስተር ዩናይትድ ግን ምናልባት ዋጋው የሚቀንስለት ከሆነ ይህንን ተጫዋች ለማስፈረምም እንቅስቃሴዎችን ሊያደርግ የሚችልበት ትልቅ እድል እንዳለው ነው እየተገለጸ የሚገኘው። እንዳልኳችሁ ሌላኛው አማራጫቸው እንደሆነ ይፋ ተደርጓል። በትልቁ ግን 2 ተጫዋቾችን እናንሳ ከማንቸስተር ዩናይትድ የአማካይ ስፍራ ምርጫ ጋር በተያያዘ 2 ተጫዋቾች ማንቸስተር ዩናይትድ በትልቁ የሚፈልጓቸው ዝውውሮች ናቸው። ወይም የመጀመሪያ ምርጫቸው እነማን ናቸው ብላችሁ ብትጠይቁኝ ማንቸስተር ዩናይትድ ምናልባት የሚገኙ ከሆነ የሚፈልጓቸው 2 ተጫዋቾች አሉ። አንደኛው የሪያል ማድሪዱ የአማካይ ስፍራ ተጫዋች ነው ኦሪዮል ቹዋሜኒ ነው። ይህንን ተጫዋች በትልቁ የሚፈልጉት ነው። ሁለተኛው ተጫዋች ደግሞ እዛው በፕሪሚየር ሊጉ በኖቲንግሃም ፎረስት እየተጫወተ የሚገኘው ኤሊዮት አንደርሰን ነው። 2 ተጫዋቾች የማንቸስተር ዩናይትድ ቁጥር 1 ኢላማዎች እንደሆኑ ነው እየተነገሩ የሚገኙት። በተለይ ለካርሎስ ካሴሜሮ ትክክለኛ ተተኪ ተብለው የሚታሰቡት ለምሳሌ ኤደርሰን ሊመጣ እንደሆነ ገልጬላችኋለሁ፣ ወይም ከጫፍ እንደደረሰ የሚያሳዩ ነገሮችን ገልጬላችኋለሁ። ነገር ግን ኤደርሰን በትክክል የካሴሜሮን ቦታ ይተካልናል ብለው እንደማያመጡት ነው የሚነገረው። እርግጥ ነው ተጫዋቹ በተለያዩ ቦታዎች ላይ የመጫወት አቅም አለው፣ በ6 ቁጥርም በ8 ቁጥርም ከዛ ውጪ ደግሞ ወደ ፊትም እያጠቃ ሲጫወትም ጥሩ ነገሮች እንዳሉት ይነገራል። ነገር ግን የካሴሜሮ ትክክለኛ
ተተኪ ይሆናል ብለው ግን አያስቡም ማንቸስተር ዩናይትዶችም አሰልጣኝ ማይክል ካሪክም። ከዛ ውጭ ግን ሁለቱ ተጫዋቾች ኦሪዮል ቹዋሜኒ እና እንዲሁ ኤደርሰን ደግሞ የኖቲንግሃም ፎረስቱ ኤሊዮት አንደርሰን ግን ሁለቱ የማንቸስተር ዩናይትድ ምርጫዎች ናቸው እየተባሉ ይገኛሉ። ነገር ግን ሁለቱን ተጫዋቾች ለማምጣት በጣም ትልቅ እንግዲህ ችግር ውስጥ እንዳሉ ወይም ደግሞ ለማምጣት በጣም አስቸጋሪ እንደሆነ ነው የሚታመነው። ለምሳሌ ያክል ኦሪዮል ቹዋሜኒ ከሪያል ማድሪድ የሚለቅበት እድል በጣም ጠባብ ነው። ሰሞኑን እንደውም ፍሎሬንቲኖ ፔሬስ አንድ ጋዜጣዊ መግለጫን ሲሰጡ ተመልክቻቸዋለሁ። በሪያል ማድሪድ ቤት ቪኒሲዮስ ጁኒየር፣ ኬሊያን ምባፔ፣ ፌዴሪኮ ቫልቬርዴ፣ ከዛ ውጭ ኦሪዮል ሹዋሜኒ እንዲሁ ሌሎችም 2 እና 3 የጠቀሷቸው ተጫዋቾች አሉ እነ ጁድ ቤሊንግሃምን ጨምሮ ማለት ነውና እነዚህ ዓለም ላይ የሚገኙ ሱፐርስታር ተጫዋቾች ናቸው። እነዚህን ተጫዋቾች ከክለባችን በጭራሽ የመልቀቅ ፍላጎት የለንም። እንግዲህ የሚመጣው አሰልጣኝ ወይም አዲስ የሚመጣው አሰልጣኝ እነዚህን አቀናጅቶ በትክክል መስራት ሲችል ነው ትክክለኛ አሰልጣኝ ሊባል የሚችለው የሚል አይነት ሀሳብን ሰጥተዋልና ኦሪዮል ቹዋሜኒን የመልቀቅ ምንም አይነት እቅድ በሪያል ማድሪድ በኩል እንደሌለ ነው የሚነገረው። እንደውም አንዳንድ ዘገባዎች እንደሚያሳዩት ከሆነ በሪያል ማድሪድ ቤት ውስጥ ሰሞኑን የፌዴሪኮ ቫልቬርዴ እና የኦሪዮል ሹዋሜኒ ግጭት መከሰቱን እናስታውሳለን እና በዛ ምክንያት ምናልባት ከሁለት አንዳቸው ይልቀቁ እንኳን ቢባል ሪያል ማድሪድ ፌዴሪኮ ቫልቬርዴን መልቀቅን ሊመርጥ እንደሚችል ጭምር የሚያሳዩ መረጃዎች ያሉና ለማንቸስተር ዩናይትድ ያን ያክል ከባድ ያደርገዋል ተብሎ የሚታሰበው የሪያል ማድሪድ እዚህ ተጫዋች ላይ ያለው ፍላጎትና የመልቀቅ ምንም አይነት ፍላጎት አለመኖሩ እንግዲህ ኦሪዮል ቹዋሜኒን ፈረንሳዊውን ተጫዋች የማስፈረም እድላቸውን ጠባብ ያደርግባቸዋል ተብሎ ይታሰባል። ሌላኛው ኤሊዮት አንደርሰንን እንዳያገኙት ሊያደርግ ይችላል ተብሎ የሚታሰበው ጉዳይ የማንቸስተር ሲቲ ትልቅ ፍላጎት ነው። ማንቸስተር ሲቲ ይህንን ተጫዋች ለማስፈረም በትልቁ እየተንቀሳቀሰ ነው። አሰልጣኝ ፔፕ ጓርዲዮላ ከክለቡ ቢለቅም በኤንዞ ማሬስካ ስርም ቢሆን ማንቸስተር ሲቲ ይህንን ተጫዋች ከማምጣት ወደ ኋላ እንደማይል ነው እየተነገረ የሚገኘው። ሮድሪ ከማንቸስተር ሲቲ ለቆ ወደ ማድሪድ ሄደም አልሄደም ኤሊዮት አንደርሰንን ከማስፈረም ግን ወደ ኋላ እንደማይሉ በማንቸስተር ሲቲ በኩል እየሰማን እንገኛለንና ኤሊዮት አንደርሰን የማንቸስተር ሲቲ ትልቁ ኢላማ ነው። ትልቅ ገንዘቦችንም ለማቅረብ ዝግጁ ናቸው። ማንቸስተር ዩናይትድም እዚህ ተጫዋች ላይ ያላቸው አቋም ይፋ ተደርጓል። ምንም እንኳን አንደኛ ምርጫ ተጫዋቻቸው ቢሆንም ነገር ግን ይህንን ተጫዋች ግን ከማንቸስተር ሲቲ ጋር ፉክክር አድርገው የማስፈረም እድላቸው ጠበብ ያለ እንደሆነ ይሰማቸዋል። ከማንቸስተር ሲቲ ጋርም በገንዘብ ነክ ጉዳዮች ላይ ፉክክር ውስጥ መግባት እንደማይፈልጉ ተጫዋቹም በይፋም ወደ ማንቸስተር ሲቲ ማምራት እንደሚፈልግ የሚናገር ከሆነ ዩናይትድ በቀጣዩ ቀን ከዝውውሩ ራሱን እንደሚያወጣ ጭምር ነው የተናገሩት። ብዙም የመለማመጥ ፍላጎት እንደሌላቸውና ማንቸስተር ዩናይትድን መርጠው የሚመጡ ተጫዋቾች ላይ ብቻ ትኩረት እንደሚያደርጉ ነው እየተነገረ የሚገኘው። ከበጀት ጋር በተያያዘ ግን ያን ያክል ችግር ይኖርባቸዋል ተብሎ አይታሰብም። እንዳልኳችሁ ለአማካይ ስፍራ ብቻ ወይም ለዛ ዞን ብቻ እስከ 150 ሚሊዮን ፓውንድ ሊመድቡ እንደሚችሉ ነው እየተነገረ የሚገኘውና ኤሊዮት አንደርሰንን ምናልባት ላያገኙ የሚችሉበት እድል ከማንቸስተር ሲቲ ጋር ያለው ፉክክርና ተጫዋቹ በትንሹ ወደ ማንቸስተር ሲቲ ዘንበል ያለ አይነት ሀሳብ ስላለው እነዚህን ተጫዋቾች የማግኘት እድላቸው ጠባብ ይሆናል ተብሎ ይታሰባል። እንዳልኳችሁ ግን እነ ካርሎስ ባሌባ፣ እነ አደም ዋርተን፣ ሌሎችም ተጫዋቾች ስማቸው ከማንቸስተር ዩናይትድ ጋር መነሳቱ አይቀሬ ነው። ባለፈው የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ በትልቁ ለማስፈረም ፍላጎቱ የነበረው በተለይ በሩበን አሞሪም ስር ካርሎስ ባሌባን ነበር ለማምጣት ፍላጎት የነበረው። ነገር ግን ዘንድሮ ፍሎፕ ካደረጉ ተጫዋቾች መካከል አንደኛው ነው ይሄ ካሜሮናዊ ተጫዋች። በተለይ እንግዲህ በፕሪሚየር ሊጉ ዘንድሮ ደረጃን ተመልክቼ ነበር። በፕሪሚየር ሊጉ እንግዲህ አምና ከነበሩበት አቋም የተወሰነ የወረደ አቋምን እያሳዩ ተጫዋቾች በሚል ዝርዝር ሲወጣም ቶፕ 5 ውስጥ ተካቷል። ካርሎስ ባሌባ አምና በጣም ጥሩ እንቅስቃሴዎችን አሳይተው ዘንድሮ ጥሩ እንቅስቃሴዎችን ማሳየት ካልቻሉ ተጫዋቾች መካከል ዝርዝር ውስጥ አለ፣ ወይም ቶፕ 5 የሚባለው ዝርዝር ውስጥ የካርሎስ ባሌባ ስም አለ እና ጥሩ የሚባል የውድድር ዓመትን አላሳለፈም። አምና ብራይተኖች ላለመሸጥ የወሰኑት ተጫዋቹ ላይ እስከ 120 እና ከ100 ሚሊዮን ፓውንድ እና እስከ 120 ሚሊዮን ፓውንድ አካባቢ ማንቸስተር ዩናይትድ ባለማቅረቡ ነበር። ዩናይትድም እስከ 80 እና እስከ 90 የማቅረብ ፍላጎቶች እንደነበሩት የሚያሳዩ ነገሮች ያሉት። ዘንድሮ ግን እስከ 80 እስከ 60 ሊወርድ የሚችልበት ዋጋው እንደሆነ እየተነገረ ነው። ምክንያቱም ተጫዋቹ እያሳየ ከሚገኘው የወረደ አቋም ዘንድሮ ጋር በተያዘና ማንቸስተር ዩናይትድም በአብዛኛው ከዚህ ተጫዋች ፉክክርም ወይም ከዚህ ተጫዋች የዝውውር እቅድም እንደወጡ ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ከአማካይ ጋር በተያዘ በተለይ የዩናይትድ የአማካይ ስፍራን በተመለከተ እንደዚህ አይነት ትልልቅ ጉዳዮች ናቸው እየተነሱ የሚገኙት። ሌላኛው እንግዲህ ማንቸስተር ዩናይትድ በትልቁ ሊያስፈርም ይችላል ተብሎ የሚታሰበው የግራው የመከላከል ክፍል ላይ ይሆናል ተብሎ ይጠበቃል። ምክንያቱም በዛ ቦታ ላይ ሉክ ሾው እርግጥ ነው ዘንድሮ ሁሉንም የፕሪሚየር ሊግ ጨዋታዎች በቋሚነት ጀምረዋል። ዘንድሮ ከጉዳት ነፃ ሆኖ በርከት ያሉ ጨዋታዎችን ያደርጓል። ነገር ግን የጉዳት ታሪኩን ከተመለከተን ግን ለማንቸስተር ዩናይትድ ባለፉት ጥቂት የውድድር ዓመታት ከተጫወታቸው ጨዋታዎች ይልቅ በጉዳት ምክንያት ያመለጣቸው ጨዋታዎች ብዛት እጅግ ከፍ እንደሚል ነው የሚነገረውና
እንግዲህ ይህንን የተመለከቱ ይመስላሉ ማንቸስተር ዩናይትዶች። በተለይ ያንን ቦታ እንዲሸፍን ተደርጎ የመጣው ፓትሪክ ዶርጉ ከመከላከል ስፍራው ይልቅ ወደ ማጥቃቱ ሲያዘነብል የተሻለ እንቅስቃሴዎችን እንደሚያሳይ ተመልክተናል። በተለይ በአፍሪካ ዋንጫው ወቅት ወሳኝ ተጫዋቾቻቸውን እነ ብሪያን ምቤሞን እና እነ አማድ ዲያሎን ያጣው የሩበን አሞሪም ስብስብ ያኔ ፓትሪክ ዶርጉን በዛ ቦታ ለመሞከር ተገዶ ነበር እና ስኬታማ ሆኖለታል። አሰልጣኝ ማይክል ካሪክም ከመጣ በኋላ በዛ ቦታ ላይ ይህንን ተጫዋች መጠቀምን ምርጫው አድርጓል። ስለዚህም ፓትሪክ ዶርጉ ከግራ ተከላካይነት ይልቅ አሁን ወደፊት ጠጋ ብሎ ወደ ማጥቃቱ አዘን ብሎ እንዲጫወት ይደረጋል ተብሎ ይታሰባል። በዚህ ምክንያትም ማንቸስተር ዩናይትዶች በሉክ ሾው ቦታ ተተኪ የሚሆን ከዛ ውጭ ለረጅም ጊዜ ማገልገል የሚችል ሉክ ሾውንም የሚፎካከር አይነት ተጫዋችን ማምጣት ትልቁ እቅዳቸው እንደሆነ እየተነገረ ይገኛል። እዛ ቦታ ላይ ትልልቅ ተጫዋቾችን ይመለከታሉ ተብሎ ይታሰባል። እነ ቲኖ ሊቨርማንቶ ስማቸው ይነሳል። ከዛ ውጪ ሰሞኑን እየሰማን የምንገኘው የአይንትራክ ፍራንክፈርቱ ናትናኤል ብራውንም እዛ ቦታ ላይ ከሚፈልጓቸው ተጫዋቾች መካከል ይጠቀሳሉ። አንዳንድ ተጫዋቾችን ሰምተናል። ጭምጭምታዎች ናቸው፣ የተረጋገጡ ነገሮች የሉትም። የኢንተር ሚላኑ ዲማርኮም የሚሉ ነገሮችን ሰምተን እናውቃለን። ከዛ ውጪ የባየር ሚኒኩ አልፎንሶ ዴቪስም ጭምር ስማቸው ይነሳል። ነገር ግን የእነዚህ ተጫዋቾችን የማስፈረም እንቅስቃሴ የተረጋገጠ ጉዳይ አይደለም። ማንቸስተር ዩናይትድ አሁን ላይ ምናልባት እንቅስቃሴ ሊያደርግ ከቻለ ናትናኤል ብራውን ላይ ሊያደርግ ይችላል። በትልቁ ግን በዛ ቦታ ላይ ማንቸስተር ዩናይትዶች ሊፈልጓቸው የሚችሏቸውን ተጫዋቾች ስም ዝርዝር አልጠቀሱም ወይም አላነሱም። ከዛ ውጪ በአጥቂ መስመር ላይም ተጫዋቾችን ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። በተለይ ጆሹዋ ዘርክዚ በዚህ ክረምት የተጫዋቾች የዝውውር መስኮት ክለቡን ለቆ ይወጣል ተብሎ ይታሰባል። ከዛ ውጪ ራስመስ ሆይሉንድም በቋሚነት ናፖሊን መቀላቀሉ የሚታወስ ጉዳይ ነው። ከሱም ጥሩ ገንዘብን አግኝተዋል። ለበጀታቸው ሌሎች ተጫዋቾች ላይ ኢንቨስት ለማድረግም ጥሩ ገንዘቦችን ማግኘታቸውን እናስታውሳለን። ስለዚህ በአጥቂ መስመር ላይ ተጫዋች ለማምጣት እንቅስቃሴ ያደርጋሉ ተብሎ ይታሰባል። ማርከስ ራሽፎርድም በቋሚነት የሚሸጥበት እድሉ በጣም ሰፋ ያለ ስለሆነ ቤንጃሚን ሼስኮ ብቻ ነው በትክክለኛ 9 ቁጥር ቦታ ላይ ማንቸስተር ዩናይትዶች ሊኖራቸው የሚችለው። ስለዚህ እዛ ቦታ ላይ ቤንጃሚን ሼስኮን ሊያግዝ የሚችል ከዛ ውጭ ደግሞ ከሱ ጋርም ፉክክሮችን ማድረግ የሚችል አይነት ተጫዋችን ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። ሰሞኑን ሪዮ ፈርዲናንድ በተለይ በፖድካስቱ ላይ ሪዮ ፈርዲናንድ ፖድካስት በሚለው ላይ አንድ ሀሳቡን ሲያት ተመልክቻለሁ። ነፃ ዝውውር ላይ የሚገኘውን ሮበርት ሌቫንዶስኪን ቢያንስ ለ1 እና ለ2 ዓመታት ቢያመጡት የተሻለ ይሆናል ብዬ ገምታለሁ ሲል ተናግሯል። ሪዮ ፈርዲናንድ በተለይ ተጫዋች በጣም ልምድ ያለው ተጫዋች ነው። በጀርመን ቡንደስሊጋ፣ በስፓኒሽ ላሊጋ ድንቅ ጎል የማስቆጠር ታሪኮች እንዳሉት ይታወቃል። እርግጥ ነው እድሜው በጣም ከፍ ያለ እንደሆነ ይታወቃል። ነገር ግን ለ1 ዓመት ማንቸስተር ዩናይትድን ማገልገል ይችላል። ከዛ ውጭ ግን በጣም ትልቁ ስራው ሊሆን የሚችለው ደግሞ ታዳጊውን ቤንጃሚን ሼስኮን ለሚቀጥሉት 5 እና 6 ዓመታት ለማንቸስተር ዩናይትድ ጥሩ ግልጋሎት መስጠት የሚችለውን አጥቂ ሜንቶር ማድረግ ይችላል። ወይም ደግሞ ምን ማድረግ እንዳለበት፣ ምን ማሻሻል እንዳለበት ሊያግዘው የሚችለው ሊያስተምረው የሚችለው አይነት አጥቂ ይሆናል ተብሎ ይታሰባልና በአጥቂ መስመር ላይ ዩናይትዶች ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። የሮበርት ሌቫንዶስኪ ሀሳብ ግን የሪዮ ፈርዲናንድ ሀሳብ ነው። ማንቸስተር ዩናይትዶች ያቀሩት ጉዳይ አይደለም። ሪዮ ፈርዲናንድ ይሄ ተጫዋች ቢመጣ ቤንጃሚን ሼስኮን በትልቁ ሊያግዘው ይችላል፣ ሊያስተምረው ይችላል። ከዛ ውጭ ደግሞ ዩናይትድ ለ1 ዓመትም ይህንን ተጫዋች ሊጠቀምበት ይችላል ብሎ ስላመነ ብቻ ያነሳው ሀሳብ እንደሆነ ተነግሯል። ዩናይትድ ግን እዛ ቦታ ላይም ተጫዋቾችን ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በሃይላይት ደረጃ ወይም ደግሞ በአጠር ባሉ ጉዳዮች መልኩ ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት እነዚህ ቦታዎች ላይ ትኩረት ያደርጋል ተብሎ ይታሰባል። በሚቀጥሉት ፕሮግራሞቻችን ስንመለስ ግን ወይም ደግሞ በቀጣዮቹ ፕሮግራሞቻችን በነገው ፕሮግራማችንም ሊሆን ይችላል ስንመለስ ግን ዩናይትድ በጣም የቀረበባቸውን ዝውውሮች ከዛ ውጭ ደግሞ አንዳንድ ዝውውሮች ብቻ እያነሳን አሁን ላይ የዛሬው ኢንትሮዳክሽን ከመሆኑ ጋር በተያያዘ ዩናይትዶች የሚፈልጓቸውን ተጫዋቾች ከየትኞቹ ተጫዋቾች ጋር ስማቸው ተነሳ የሚሉትን ጉዳዮች ነው ጠቅለል አድርገን ወደ እናንተ ያደረስነው። በቀጣይ ፕሮግራሞቻችን ግን ነጠል አድርገን ወደ እናንተ የምናደርስባቸውን ፕሮግራሞች ነው ይዘን የምንመጣው። አርሰናልን ደግሞ የተመለከቱ ጉዳዮችን እናንሳ። አርሰናል እንግዲህ ባለፉት ጥቂት ጊዜያት በተለይ ደግሞ የአውሮፓ ቻምፒየንስ ሊጉን ለተቀዳሚ አድርጎ እስኪያጠናቀቅ ድረስ በአብዛኛው ትኩረት አድርገው የነበረው እንግዲህ በቻምፒየንስ ሊግና በነበሩት የውድድር ዓመታቶች ላይ ነው። እንግዲህ በሚቀጥለው የውድድር ዓመት በክረምቱ የተጫዋቾች የዝውውር መስኮት ትልልቅ ዝውውሮችን ያደርጋሉ ተብለው ከሚጠበቁ ክለቦች መካከል አንደኛው ነው አርሰናል። በተለይ ባለፈው የክረምት የተጫዋቾች የዝውውር መስኮት 8 ያክል ተጫዋቾችን ማምጣቱ ምን ያክል ትልቅ ጥቅም እንደሰጠው በዚህ የውድድር ዓመት ላይ መመልከት ይቻላል። ከ22 ዓመታት በኋላ የተወዳጁ የእንግሊዝ ፕሪምየር ሊግን ሻምፒዮን እንዲሆኑ ካደረጋቸው ምክንያቶች መካከል ባለፈው የክረምት የተጫዋቾች የዝውውር መስኮት ላይ የፈጸሟቸው ዝውውሮች እርግጥ ነው እንግዲህ ሚኬል አርቴታ ይህንን ቡድን ከያዘው ጀምሮ በየዓመቱ ጥሩ ፕሮግረሶችን እዚህ ቡድን ላይ ሲያደርግ ተመልክተናል። ነገር ግን
ባለፈው የክረምት የተጫዋቾች የዝውውር መስኮት ያመጣቸው 8 ደግሞ ጥሩ የሚባሉና ኳሊቲ የሆኑ ዝውውሮች ደግሞ ለዚህ የውድድር ዓመት ጥንካሬው ትልቅ አስተዋጽኦችን እንዳበረከተለት ይታመናል። ስለዚህ በሚቀጥለው የውድድር ዓመትም በተወዳጁ የእንግሊዝ ፕሪምየር ሊግ ደጋግመው ደግሞ አሁን ዋንጫውን ለማሸነፍ ከዛ ውጭ ደግሞ የአውሮፓ ቻምፒየንስ ሊግ እና የአውሮፓ ውድድሮች ላይ ደግሞ ራሱን በበላይነት ለማሳየት አሁንም ቡድኑን በትልቁ ያጠናክራል ተብሎ ይታሰባል። በተለይ ደግሞ አሁን ላይ አርሰናል በተወዳጁ የእንግሊዝ ፕሪምየር ሊግ ሻምፒየን መሆኑን ተከትሎ ያገኘው ገቢ አለ። ከዛ ውጭ ደግሞ የአውሮፓ ቻምፒየንስ ሊግም እስከ መጨረሻው ፋይናሊስትም ጭምር እንደሆነ ይታወቃል እና በፍጹም ቅጣት ምት በፓሪስ ሰን ዠርሜን ነው ተሸንፈው ዋንጫውን ያጡትና በዛ ምክንያትም በጣም ትልቅ ገቢዎችን እንዳገኙ ጭምር ይነገራል እና የእነዚህን እንግዲህ በጀቶች ተጠቅመው በጣም ጥሩ ዝውውሮችን በክረምቱ ያደርጋል ተብሎ ይጠበቃል። እርግጥ ነው ሊለቃቸው የሚችሏቸው ተጫዋቾች በትልቁ እንዳሉ ይታመናል። ለምሳሌ ያክል እነ ጋብሪኤል ሄሱስ እነ ጋብሪኤል ማርቲኔሊ እነ ሊያንድሮ ትሮሳርድ ስማቸው ከመልቀቅ ጋር የሚያዙ ተጫዋቾች ይሆናሉ ብለው ግምቶች ይወጣሉ። የተረጋገጡ ነገሮች የሉትም። ባለፈው የክረምት ተጫዋቾች የዝውውር መስኮትም እንዲሁም ሊያንድሮ ትሮሳርድ ሊለቅ ከጫፍ ደርሶ የነበረበት ጊዜ እንደነበር እናስታውሳለን። ነገር ግን በዚህ ውድድር ዓመት ቆይቶ እንግዲህ ዋንጫውን ለማሸነፍም ትልቅ አስተዋጽኦና ትልቅ አበርክቶችን ከሰጡ ተጫዋቾች መካከል አንደኛው ነው ሊያንድሮ ትሮሳርድ። ነገር ግን በሚቀጥለው የክረምት ተጫዋቾች የዝውውር መስኮትም ሊለቁ ይችላሉ ተብለው ከሚጠቀሱ ተጫዋቾች መካከል ስም ዝርዝር ውስጥ እንዳለበት ነው የሚነገረው። ሊያንድሮ ትሮሳርድ፣ ጋብሪኤል ማርቲኔሊ፣ ከዛ ውጪ ጋብሪኤል ሄሱስም ራሱን በቋሚነት መጫወት የሚችልበት ክለብን መቀላቀል ይፈልጋል። አሁን የቪክተር ዮኬሬሽ እና የካይ ሃቨርትስ ከነሱ ቀጥሎ የሚመጣ ሶስተኛ ምርጫ ነው ጋብሪኤል ሄሱስ እና በዚህ ምክንያትም በቋሚነት መጫወት የሚችልበትን ክለብ ለመቀላቀል ሙከራዎችን ያደርጋል ተብሎ ነው የሚታሰበው። ስለዚህ በሚለቁ ተጫዋቾች ቦታ ላይም አርሰናሎች ተጫዋች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። በተለይ ግን በአጥቂ መስመር ላይ አርሰናሎች እንቅስቃሴ እንደሚያደርጉ ሰሞኑን ያየናቸው ፍንጮች ይጨምራሉ። አርሰናል በትልቅ ውድድሮች ላይ እየተፋለመ ባለበት ሰዓት እንኳን የተጫዋቾች ዝውውር ጉዳይ ላይ በትልቁ በንቃት ሲሰሩ ተመልክተናል። ትልቁ የዝውውር እንቅስቃሴያቸው ሁሊያን አልቫሬዝ እንደሆነ ይታወቃል። ሁሊያን አልቫሬዝ ላይ ባለፉት ጥቂት ጊዜያቶች እንቅስቃሴዎችን ያደርገዋል። እርግጥ ነው ተጫዋቹ ከአትሌቲኮ ማድሪድ ጋር መለየት እንደሚፈልግ ይፋ አድርጓል። በተለይ ከአትሌቲኮ ማድሪድ መለየት የሚፈልገው ደግሞ ሌላኛውን የስፔን ክለብ ባርሴሎናን ለመቀላቀል በማሰብ ነው። ነገር ግን ባርሴሎናና አትሌቲኮ ማድሪድ ግን በዝውውሩ ጉዳይ ላይ ከስምምነት የደረሱ አይመስሉም። እንደውም እርስ በርስ ሰጣ ገባ ውስጥ የገቡበት የተለያዩ ነገሮችን እየተመለከትንበት ያለንበት ጉዳይ ላይ ነው ያሉት። ተጫዋቹ ወደ ባርሴሎና ማምራትን እንደሚፈልግ ቢነገርም ባርሴሎናም እንዲሁ ገንዘቦችን እያቀረበ ይፋዊ ጥያቄዎችን እያቀረበ ቢሆንም ዴኮ ስፖርቲንግ ዳይሬክተሩ ከዛ ውጪ ፕሬዝደንቱ እንዲሁ ጭምር ዮሃን ላፖርት ጭምርና ሌሎችም ሰዎች ጭምር እንዲሁ በዚህ ዝውውር ድርድር ላይ እንቅስቃሴዎችንና ተሳትፎችን እንዳደረጉ ይነገራል። ከተጫዋቹ ወኪል ጋርም ከስምምነት ለመድረስ እንደደረሱ ይነገራል። ነገር ግን አትሌቲኮ ማድሪድና ባርሴሎና ግን ስምምነት ለመድረስ አይደለም የመስማማት ነገሮችም አይታዩባቸውም። በተለይ አትሌቲኮ ማድሪዶች ባለፉት ጥቂት ጊዜያት ያወጡት ፖስት ወይም ደግሞ ሶሻል ሚዲያቸው ላይ የለጠፉት ነገር በርካቶችን እያስገረመ ይገኛል። በተለይ ሁሊያን አልቫሬስ ከባርሴሎና ጋር ስሙ ተያይዞ ባርሴሎና ጥያቄዎችን ያቀረበ ተብሎ ይፋ መደረጉን ተከትሎ አትሌቲኮ ማድሪድ በአንጻሩ ሁለት የባርሴሎና ተጫዋቾችን ተጠቅመዋል። ላሚን ያማል እና ፔድሪን የአትሌቲኮ ማድሪድ ማሊያዎችን አልብሰው እነዚህ ተጫዋቾች ለማስፈረም በጣም ቀርበናል ብሎ የፋብሪሲዮ ሮማኖን የሚታወቅበትን ሂር ዊጎ የሚል ጭምር ጽሑፍን አድርገው ከዛ ውጪ እነዚህን ተጫዋቾች ለማስፈረም የተለያዩ ነገሮችን በተለይ በእህል ነገሮች ጭምር ነው ለማስፈረም ሙከራዎችን እያደረገን ነው፣ ተስማምተናል የሚል አይነት ሀሳብን ወይም ደግሞ ባርሴሎና ላይ የማፌዝ ነገር ጭምር ያለውን ነገር ፖስት ያደረጉት። ታዲያ በዚህ መሃል ነው አንድ የአርጀንቲና ሚዲያ በተለይ ለአርጀንቲናውያን ተጫዋቾች በጣም ቅርብ ነው ተብሎ የሚነሳ አንድ የአርጀንቲና ሚዲያ አንድ መረጃን ይዞ የመጣው። ይኸውም አርሰናል በዚህ ዝውውር ላይ እጁ እንዳለበትና እጁን እንዳስገባ የሚያሳዩ መረጃዎችን ይፋ አድርጓል። በተለይ አትሌቲኮ ማድሪድ የሚፈልጉትን 100 ሚሊዮን ዩሮ እና ተጫዋችም ጭምር ለመጨመር ፍላጎት እንዳላቸው በአርሰናል በኩል እየሰማን እንገኛለንና ምናልባት አርሰናሎች ይህንን ነገር በደንብ የሚያጠናክሩ ከሆነ ከዛ ውጪ ሁሊያን አልቫሬዝም ይሁንታው ለአርሰናል የሚሰጥ ከሆነ የተሻሉ እድሎችም አርሰናል ሊኖሩት እንደሚችሉ እየተነገረ ነው። ነገር ግን በደረጃ አስቀምጠው ካላችሁኝ ግን በዚህ ሰዓት ተጫዋቹ ወደ ባርሴሎና የማምራት ትልቅ እድል አለው። ምክንያቱም አንደኛ የተጫዋቹ ፍላጎት ባርሴሎናን መቀላቀል ነው። ሁለተኛ ባርሴሎናም ይህንን ተጫዋች ይፈልገዋል። ሶስተኛ ደግሞ አትሌቲኮ ማድሪድ የሚፈልጉት ገንዘብ ጋር የተቀራረበ ገንዘብን ነው ባርሴሎናዎች እያቀረቡ የሚገኙት። እርግጥ ነው የአርጀንቲናው ሚዲያ በተለይ ለአርጀንቲናውያን ተጫዋቾች በጣም ጥሩና ቅርብ የሚባል አይነት የመረጃ ምንጭ ቢሆንም ነገር ግን ከባርሴሎና የተሻለ ቅርበት ይኖረዋል አርሰናል ተብሎ ግን አይጠበቅም። ነገር ግን አርሰናል በክረምቱ የተጫዋቾች የዝውውር መስኮት
ለማስፈረም እንቅስቃሴ ያደርግባቸዋል ተብለው ከሚጠበቁ ተጫዋቾች መካከል ለቪክተር ዮኬሬሽ ተፎካካሪ የሚሆን ለቪክተር ዮኬሬሽ አጋዥ የሚሆን አጥቂን ያመጣል ተብሎ ይታሰባል። ትልቁ በእጩ ዝርዝራቸው ውስጥ የሚገኘው ደግሞ ሁሊያን አልቫሬዝ ነው። ሌሎች ተጫዋቾችም እንዲሁ ስማቸው ይኖራል ተብሎ ይታሰባል። አርሰናል በአጥቂ መስመር ላይ የሁሊያን አልቫሬዝ ጉዳይ የማይሳካለት ከሆነ ደግሞ ሌሎች ተጫዋቾች ላይ ትኩረት ማድረጉ አይቀሬ እንደሆነ የሚያሳዩ ነገሮች አሉ። ከዛ ውጭ ግን አርሰናል በአጥቂ መስመር ብቻ አይደለም ትኩረት ያደርጋል ተብሎ የሚታሰበው፣ በአማካይ ስፍራ ላይ ትልቅ ትኩረት ያደርጋል ተብሎ ይታሰባል። አንደኛ ነገር ክሪስቲያን ኖርጋርድ በሚቀጥለው የውድድር ዓመት ከአርሰናል ጋር ይቀጥላል ወይ በጥያቄ ምልክት ውስጥ ያለ ጉዳይ ነው። በዚህ የውድድር ዓመት አሰልጣኝ ሚኬል አርቴታም የካፕ ጨዋታዎች ላይ ካልሆነ በስተቀር ወይም ደግሞ ካረጋገጠ በኋላ የሆነን ነገርን የሚፈልገውን ነገር ካረጋገጠ በኋላ ተጠቅሞት ካልሆነ በስተቀር ብዙ ግልጋሎቶችን ሲሰጥ አልተመለከትነውም። ከብሬንትፈርድ ያመጡት ክሪስቲያን ኖርጋርድን እና የዴንማርካዊ ተጫዋች በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ምናልባት አርሰናልን ለቆ ሊወጣ የሚችልበት እድሉ እንዳለው ነው እየተነገረ የሚገኘው። ስለዚህም አርሰናሎች እሱ የሚለቅ ከሆነ ማርቲን ዙቤሜንዲም ደግሞ ዓመቱን ሙሉ በወጥነት ሊቀጥል እንደማይችል ዘንድሮ አሳይቶናል። እርግጥ ነው አርሰናል በጣም በርከት ያሉ ጨዋታዎችን ያደረገው በካራባው ካፕ እስከ ፍጻሜው ድረስ ነበር። ኤፍኤ ካፕ በጣም ረጅም ርቀቶችን የተጓዘው። ፕሪሚየር ሊግ እልህ አስጨራሽ ሳምንታትን የመጨረሻው ሳምንት እስኪቀር ድረስ በተለይ ማንቸስተር ሲቲ ቀደም ብሎ ነጥብ መጣሉ እንጂ እስከ መጨረሻው የክሪስታል ፓላስ 38ኛው ሳምንት ድረስ እያንዳንዱን ጨዋታ በእልህና በትግል የሚያደርጉባቸው እንደነበሩ እናስታውሳለን። ከክሪስታል ፓላሱ የመጨረሻው ሳምንት ጨዋታ ውጪ ሁሉንም በጭንቀትና በጣም በትልቅ ፉክክር ማንቸስተር ሲቲ ከኋላ አለሁ እያለም ትልቅ ፉክክር ያደረጉባቸው ጨዋታዎች ናቸውና እያንዳንዱ ጨዋታ በጣም እልህ አስጨራሽ ትግሎች እንደነበሩበት ይታወሳል። የአውሮፓ ቻምፒየንስ ሊግም የምታስታውሱት ነው። እስከ መጨረሻው ጨዋታ ድረስ የተጓዙበትን አጋጣሚ ጭምር ተመልክተናልና በጣም በርከት ያሉ መርሃ ግብሮችን ያደረጉት። በዛ ምክንያት ደግሞ ተጫዋቾች እረፍት እንደሚፈልጉ ይታወቃል። በተለይ ማርቲን ዙቤሜንዲና እንዲሁ ዴክላን ራይስ የመጀመሪያዎቹን ረጅም ጊዜያቶች በቋሚነት የተጫወቱ ናቸው። ማርቲን ዙቤሜንዲ ደግሞ ለስህተቶች የተጋለጠ ሆነው ተመልክተነዋል በመጨረሻዎቹ ሳምንታት። በዛ ምክንያትም አርሰናል በዛ ቦታ ላይ ለማርቲን ዙቤሜንዲም ለዴክላን ራይስም እንግዲህ አጋርም ይሆን ወይም ደግሞ አጋዥም ይሆን ተጫዋችን ለማምጣት ሙከራዎችን ያደርጋሉ ተብሎ ይታሰባል። ቅድም ከማንቸስተር ዩናይትድ መረጃዎች ጋር ስናነሳ የሳንድሮ ቶናሊን ጉዳይ ማንሳታችንን እናስታውሳለን። ሌሎችም የአማካይ ተጫዋቾችን ይመለከታል ተብሎ ነው የሚታሰበው። ከአርሰናል ጋር በተያዙ ጉዳዮች ላይ ሌሎች ቦታዎችንም ለማጠናከር ሙከራዎችን ያደርጋሉ ተብሎ ይታሰባል። በትልቁ ግን አርሰናል ዘንድሮ ተጫዋቾችን በመሸጥ ላይ ትኩረት ያደርጋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ምናልባት ግን የሊያንድሮ ትሮሳርድ እና የጋብሪኤል ማርቲኔሊ ደግሞ መልቀቅ እውን የሚሆን ከሆነ እንግዲህ ሁለቱም በተመሳሳይ በግራው የማጥቃት ክፍል ላይ የሚጫወቱ ተጫዋቾች ናቸውና ሁለቱንም የሚያጡ ከሆነ ቢያንስ እንኳን አንዳቸውን እንኳን የሚያጡ ከሆነ አርሰናል በዛ ቦታ ላይ የግድ ተጫዋች ለማስፈረም እንቅስቃሴ ማድረጉ አይቀሬ ነው። ሁለት ተጫዋቾች ደግሞ በዛ ቦታ ላይ ስማቸው ይነሳል። አንደኛው የአስተን ቪላው ተጫዋች ሞርጋን ሮጀርስ ነው። በጣም ጥሩ ልምድ ያለው ተጫዋች ነው። በፕሪሚየር ሊጉ በደንብ ራሱን እያሳየ የሚገኝ ተጫዋች ነው። እንደውም አንዳንድ የመረጃ ምንጮች እንደሚያሳዩት ከሆነ ደግሞ ተጫዋቹ ራሱ የአርሰናል ደጋፊ እንደሆነ ይነገራል። ለአርሰናል ጥሩ ስሜት እንዳለው ይነገራልና ምናልባት ሞርጋን ሮጀርስን ለማምጣት ጥሩ እድሎች ይኖራቸዋል ተብሎ ይታሰባል። የሊያንድሮ ትሮሳርድና የጋብሪኤል ማርቲኔሊ በክረምቱ የመልቀቅ እድሉ በጣም ሰፋ ያለ እየመጣ ከሆነ ሌላኛው የቦርንመዙ ጁኒየር ክሩፒ ኤሊ ጁኒየር ክሩፒ ደግሞ በቦርንመዝ ቤት ዘንድሮ በጣም ጥሩ ጊዜያቶችን አሳልፈዋል ይሄ ታዳጊ ተጫዋች። ስለዚህም ይህንን ተጫዋችም ለማምጣት እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። አርሰናል በዛ ቦታ ላይ ከሚመለከቷቸው ተጫዋቾች መካከል እነዚህ ሁለቱ በግንባር ቀደምትነት የሚጠቀሱ ናቸው። እንዳልኳችሁ ግን ተጫዋቾችን በመልቀቅ ላይ ነው በጣም ትልቁን ትኩረታቸውን አድርገው ይሰራሉ ተብሎ የሚታሰበው። አሰልጣኝ ሚኬል አርቴታ በቅርቡ በነበረው ከጨዋታ በፊት በነበረው አንድ ጋዜጣዊ መግለጫ ላይ ይፋ ሲያደርግ ተመልክቼዋለሁ። በሚቀጥለው የውድድር ዓመት ሪቢውልድ እናደርጋለን ወይም ቡድናችንን እንደ አዲስ እንገነባለን ሪቢውልድ እናደርጋለን ሲልም ጭምር ተመልክተነዋል። እና በርከት ያሉ ተጫዋቾችን አሰናብቶ አዳዲስ ተጫዋቾችን ያመጣል ማለት አይቻልም። ምክንያቱም ይሄ ቡድን ዘንድሮ ምን ያክል ጠንካራ እንደሆነ አሳይቶናል። የአውሮፓ ቻምፒየንስ ሊጉን ዋንጫ ቢያጡም ነገር ግን ስኬታማ የውድድር ዓመትን እንዳሳለፉ ግን በጭራሽ መካድ አይቻልም። ምክንያቱም ከ22 ዓመታት በኋላ ነው ይህንን ዋንጫ ወደ ሰሜን ለንደኑ ክለብ አርሰናል ኤምሬትስ ስቴዲየም ማምጣት የቻሉት። የካራባው ካፕ የፍጻሜ ተፋላሚ ነበሩ። የአውሮፓ ቻምፒየንስ ሊግ ፋይናሊስት ናቸው ወይም ደግሞ በአውሮፓ ምርጡ ሁለተኛው ቡድን እንደሆነ ተመልክተናልና እንግዲህ ዘንድሮ ስኬታማ የውድድር ዓመትን አሳልፈዋል። ይሄ ሊካድ የማይችል ሀቅ ነው። በአርሰናል በኩል ዘንድሮ የተመለከትነው ጥሩ የሚባል የውድድር ዓመትን ነውና በሚቀጥለው የውድድር ዓመትም ያንን ነገር ይዞ ለማስጠበቅ ብዙ ተጫዋቾችን አሰናብቶ ተጫዋቾችን ደግሞ መቀየር
በትልቁ ይሰራል ተብሎ አይታሰብም። ነገር ግን በቡድኑ ላይ አንዳንድ ተጫዋቾች ወጥተው ግን ሌሎች ተጫዋቾች ሊጨመሩ እንደሚችሉ ይታመናል። ለምሳሌ ያክል የቤን ዋይት መልቀቅ በአብዛኛው እየሰፋ የመጣ ይመስላል። ቤን ዋይት በጉዳት ምክንያት በርከት ያሉ ግልጋሎቶችን መስጠት አልቻለም። በተለይ ደግሞ ዩሪየን ቲምበር ኔዘርላንዳዊው ተጫዋች በዚህ ቡድን ውስጥ መኖሩ ደግሞ ደቂቃዎችን በሚኬል አርቴታ ስር እንዳያገኝ ካደረጉት ምክንያቶች መካከል የሚጠቀሰው ነው። ስለዚህ በሚቀጥለው የውድድር ዓመት ቤን ዋይትን በአርሰናል ቤት የመመልከት እድላችን እየጠበበ እንደሆነ ይነገራል። ስለዚህ እዛ ቦታ ላይ ቲሞ ሊቨርማንቶን፣ ሉዊስ ሆልን ጨምሮ ሌሎችም ተጫዋቾችን ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። እንዲሁ ሌሎች ቦታዎችንም ያጠናክራል ተብሎ ነው የሚታሰበው። አንዳንድ የመረጃ ምንጮች ምናልባት ማርቲን ኦዴጋርድም ክለቡን ለቆ ሊወጣ የሚችልበት እድሉ እንዳለ የሚያሳዩ ነገሮችን ሲናገሩ ሰምተናል። ነገር ግን አሰልጣኝ ሚኬል አርቴታ ግን ይህን ተጫዋች በጭራሽ እንደማይለቅ የቡድኑ ካፕቴን እንደሆነ ለረጅም ጊዜያቶች ከዚህ ፕሮጀክት ጋር መቀጠል እንደሚፈልግ ጭምር መናገሩ ይታወሳል። የፕሪሚየር ሊጉን ዋንጫ እንግዲህ በአምበልነት አሳክቷል። ከበርከት ካሉ ዓመታት በኋላ ይህንን ስኬት ማሳካቱ በትልቁ ሳቲስፋይ እንዳደረገው ጭምር ይነገራል። ነገር ግን ባለፉት 2 የውድድር ዓመታት ከተመለከትን፣ በተለይ ዘንድሮ ደግሞ ከተመለከትን በጉዳት ምክንያት ያልተጫወታቸው ጨዋታዎች ብዛት እጅግ በጣም ከፍ እያሉ እየመጡ ይገኛሉ። በተለይ ኤዜም ደግሞ መምጣቱ አርሰናሎች ሌሎች አማራጮች እንዲኖራቸው አድርጓል። ከዛ ውጭ ግን የማርቲን ኦዴጋርድ ተደጋጋሚ ጉዳትም አርሰናልን ምናልባት ሊያሰለቸው ይችላል የሚሉ ጉዳዮች ይነሳሉና የኦዴጋርድ ሊለቅ የሚችልበት እድሉም እንዳለና ግን ያን ያክል የተረጋገጠና የሰፋ ጉዳይ እንዳልሆነ ነው እየተገለጸ የሚገኘው። ሌሎች ዝውውሮችንም ግን ለማድረግ ጥረቶችን ያደርጋሉ ተብሎ ነው የሚታሰበው። ከአርሰናል ጋር በተያያዘ እንግዲህ በክረምቱ የሚፈጸመው አሁን ሁሉንም ውድድሮች ማጠናቀቃቸውን ተከትሎ በተለይ ተጫዋቾችም ለዓለም ዋንጫና ለእረፍት የሚበተኑ ይሆናሉና በሚቀጥሉት ጊዜያቶች አሰልጣኝ ሚኬል አርቴታና አንድሪያ ቤርታ ስፖርቲንግ ዳይሬክተሩ በጣም ትልቅ ስራዎችን ይሰራሉ ተብሎ ይታሰባል። ካገኙት በጀት አንጻር ቡድናቸውን በድጋሚ ደግሞ በአውሮፓና በእንግሊዝም ጠንካራ ለማድረግ ከመሞከራቸው አንጻር ጥሩ ዝውውሮችን በክረምቱ ያደርጋሉ ተብሎ ይታሰባል። ሁለቱ ሰዎችም በቅንጅት በጣም ጥሩ ነገሮችን ሊሰሩ የሚችሉበት እድሉ እንዳላቸው ነው የተነገረው። ሊቨርፑል አሰልጣኝ አርነ ስሎትን አሰናብቷል። ሰሞኑን እንግዲህ ይፋ መደረጉ ይታወሳል። እርግጥ ነው እንግዲህ በመጀመሪያው የውድድር ዓመታቸው ሊቨርፑልን በተለይ የርገን ክሎፕ ከለቀቁ በኋላ ይሄ ቡድን እንዴት ይሆናል የሚሉ አይነት ጥያቄዎች ሲነሱ ነበር። በጣም ከረጅም ጊዜያቶች በኋላ በየርገን ክሎፕ ስር ይሄ ቡድን የፕሪሚየር ሊግ ዋንጫን እንዳሸነፈ እናስታውሳለን። ከ2005 በኋላ ደግሞ የአውሮፓ ቻምፒየንስ ሊግን የሚያሸነፈው በየርገን ክሎፕ ስር ነውና ይሄ ቡድን በጣም በትልቁ የየርገን ክሎፕ ነገር ይታይበት ነበርና የርገን ክሎፕ ለቃለው ካለ ማግስት በኋላ ይሄ ቡድን እንዴት ይሆናል የሚሉ አይነት ጥያቄዎች በትልቁ ይነሱ ነበር። ነገር ግን የሊቨርፑል የበላይ አመራሮች ግን ከየርገን ክሎፕ ጋር ተመሳሳይነት ያለው የአጨዋወት ዘይቤ ያለውን መጀመሪያ ሩበን አሞሪምን ነበር ሊቨርፑሎች ለማምጣት እንቅስቃሴዎችን ሲያደርጉ የነበረው። ነገር ግን የሩበን አሞሪም የጨዋታ ፍልስፍናና የየርገን ክሎፕ ደግሞ ገገን ፕሬሲንግ የምንለው ደግሞ ሊቨርፑል የለመደው ደግሞ የጨዋታ ፍልስፍና ተመሳሳይ አይነት ነገር የለውም እና ሩበን አሞሪም ሲመጣ ልክ ማንቸስተር ዩናይትድ ላይ እንደገጠመው አይነት ወይም ደግሞ አዲስ ቡድን ለመገንባት አይነት የሚታገል አይነት ስራዎችን መስራት ከባድ ያደርግበታል ተብሎ ስለታሰበ ለየርገን ክሎፕ በጣም ተቀራራቢ የሆነ የጨዋታ ሲስተም ያለውን አሰልጣኝ አውሮፓ ላይ አድኖ መፈለግ ነበረባቸው። አሰልጣኝ አርነ ስሎትን ከሆላንድ ሊግ ነው ያመጡት። እንግዲህ ጥሩ ነገሮችን በመጀመሪያው የውድድር ዓመት አሳልፈዋል። እርግጥ ነው እንግዲህ የመጀመሪያው የውድድር ዓመት ላይ ዋንጫ ማምጣታቸውን ወይም ሻምፒዮን መሆናቸውን እናስታውሳለን። ከዛ በሁለተኛው የውድድር ዓመታቸው ላይ ከዛ የተሻለ ነገርን በርካቶች ይጠብቁ ነበር። አምና በተለይ በአውሮፓ ቻምፒየንስ ሊጉ በፓሪስ ሰን ዠርሜን ተሸንፈው ወጡ እንጂ በምድቡ በጣም ጠንካራ የነበረው ቡድን እንደነበር እናስታውሳለን። ከዛ ውጭ ግን በፓሪስ ሰን ዠርሜን ከውድድሩ ውጭ መደረጉ ሻምፒዮን በነበረው ፓሪስ ሰን ዠርሜን ነበር ከውድድሩ ውጭ የሆኑትና በክረምቱ በጣም ትልልቅ የሚባሉ ዝውውሮች ተደርጎላቸዋል። በዛ ምክንያት በርካታ ሰዎች ሊቨርፑል ዘንድሮም የአውሮፓ የእንግሊዝም ሻምፒዮን ሊሆን ይችላል የሚሉ ግምቶች ነበራቸው። የአሌክዛንደር ኢሳክ ዝውውር ተፈጽሞላቸዋል። ሁጎ ኤኪቲኬ መጥቷል። ከዛ ውጭ ፍሎሪያን ቬርትስ፣ እነዚህ በአውሮፓ በጣም ከዋክብት የሚባሉ ተጫዋቾች እንደሆኑ ይታወቃል። እናም እነዚህ ተጫዋቾች መጥተዋል። ጀረሚ ፍሪምፖንግ፣ ሚሎስ ኪርኬዝ፣ እነዚህን የመሳሰሉ ዝውውሮች መቀላቀላቸው ይታወሳል። እና የተሻለ ሊቨርፑልን ዘንድሮ እንመለከታለን ተብሎ ቢጠበቅም የአውሮፓ ቻምፒየንስ ሊግ ለመግባት እስከ መጨረሻው ሳምንት እንግዲህ ነጥብ የሚፈልግ ወይም የሚታገል አይነት ቡድን ሆኖ ተመልክተነዋል ዘንድሮ። ከዛ ውጭ ደግሞ በርከት ያሉ ሽንፈቶች በሊቨርፑል ታሪክም እንግዲህ መጥፎ የሚባሉ ሪከርዶች የተሰባበሩበት የውድድር ዓመት እንደነበር እናስታውሳለን። ይሄኛው የውድድር ዓመትና አርነ ስሎትን ግን ይዘው እንደሚቀጥሉ ነበር የሚጠበቀው። በተለይ ሻቪ አሎንዞ ሊቨርፑልን ለመረከብ በጣም ፍላጎቱ ነበረው። ነገር ግን የሊቨርፑል ሰዎች ግን አሰልጣኝ አርነ ስሎትን የማስቀጠል ፍላጎቱ ስለነበራቸው ከሻቪ አሎንዞ ጋር ምንም አይነት ድርድሮችን አላደረጉም። ከዛ ውጭ ደግሞ ሻቪ አሎንዞ ወደ ቼልሲ
መዘዋወርን እናስታውሳለን። ነገር ግን በመጨረሻዎቹ ሰዓታቶች ላይ የተፈጠሩት ነገሮች የአርኔ ስሎትን ስንብት እንዳፋጠኑት በርካቶች ይገምታሉ። ለምሳሌ ያክል ሙሐመድ ሳላ ከመልቀቁ በፊት ወይም ይሄ ውድድር ዓመት እንደሚለቅ የተረጋገጠ ጉዳይ መሆኑ ቀደም ብሎ ተገልጾ እንደነበር እናስታውሳለን። ከአርኔ ስሎት ጋርም በውድድሩ አጋማሽ ላይም እንዲሁ ግጭቶች ተፈጥረው እንደነበር 4 ተከታታይ ጨዋታዎችም እንዲሁ ተጠባባቂ ወንበር ላይ ያስቀምጠውት እንደነበር ጭምር እናስታውሳለን። ከዛ ውጭ ግን አሰልጣኝ አርኔ ስሎትን በተመለከተ በቅርቡ አንድ ሶሻል ሚዲያ ፖስት አድርጎ እንደነበር የምናስታውሰው ነው። ሊቨርፑል ወደ ቀድሞ የጨዋታ ፍልስፍና ነው መመለስ አለበት፣ ወደ ቀድሞ ታክቲኩ መመለስ አለበት የሚል አይነት ሀሳብን ሰጥቶ አሰልጣኝ አርኔ ስሎት ላይ ያለውን ቅሬታ ጭምር ገልጾ እንደነበረና የአሰልጣኝ አርኔ ስሎትን የጨዋታ ፍልስፍና ዘንድሮ ለማድረግ የሞከሩትን ነገር በጭራሽ እንዳልወደደው የእሱም ጥሩ አለመሆን ዘንድሮ ከሳቸው የጨዋታ ፍልስፍና ጋር የተያያዘ እንደሆነ ጭምር የሚያሳይ ልጥፍን ነበረ ፖስት ያደረገው። ነገር ግን በዚህ ቢያበቃም ምናልባት ሰላም ይሆን ነበር መልበሻ ክፍሉ። ነገር ግን እነ ከርቲስ ጆንስ እነ ፍሎሪያን ቬርትስ ይህንን ነገር ወይም ተስማምተውበታል ወይም ላይክ አድርገውታል። ከዛ ውጭ ከርቲስ ጆንስ ደግሞ ኮሜንት ጭምር አድርጎለታል ለሙሐመድ ሳላህና ይሄ ምናልባት በመልበሻ ክፍል ውስጥ አሰልጣኝ አርኔ ስሎት ተጫዋቾችን በመቆጣጠር ረገድ ላይ አሁን ላይ ያበቃለት ነገር ላይ እንደነበሩ የሚያሳዩ ነገሮች ነበሩ፣ ከመሰናበታቸውም በፊት ማለት ነው። የውጤቱ እንዳለ ሆኖ ከተጫዋቾች ጋር ያለው ነገር ደግሞ የሚስማማ ነገር ካልሆነ የአንድ አሰልጣኝ የመቆየቱ ነገር በጣም አጠራጣሪ እንዲሆን ያደርገዋል። ከነዚህ 3 ተጫዋቾች ውጪ ደግሞ ካነሳን አይቀር የዶሚኒክ ሶቦስላይን ጉዳይ ማንሳት እንችላለን። የአሌክሲ ማካሊስተርን ጉዳይ ማንሳት እንችላለን። የቨርጂል ቫንዳይክን ጉዳይ ማንሳት እንችላለን። ዶሚኒክ ሶቦስላይ ከሚወደው የአማካይ ስፍራ ቦታ እየተነሳ የቀኝ ተከላካይ ሲሆን ተመልክተነዋል። እርግጥ ነው በጣም ጥሩ የውድድር ዓመትን አሳልፈዋል። የሊቨርፑል የዘንድሮ ምርጡ ተጫዋች ከተባለ ዶሚኒክ ሶቦስላይ ነው። ነገር ግን እሱ በማይወደው ቦታ ጭምር እየተጫወተ ነው ጥሩ እንቅስቃሴዎችን ሲያደርግ የነበረው። እሱ መጫወት የሚፈልገው የአማካይ ስፍራ ተጫዋች ሆኖ ነው። ነገር ግን በአብዛኞቹ ጨዋታዎች ላይ በተለይ የጀረሚ ፍሬምፖንግ በዛ ቦታ ላይ ጥሩ አለመሆን፣ የኮነር ብራድላይ በጉዳት ምክንያት አለመኖር ዶሚኒክ ሶቦስላይን ወደ ኋላ መልሰው የተከላካይ ስፍራ ላይ ሲያጫወቱት ተመልክተናል። ያ ነገር እስካሁን ድረስ ተገልጾ አልነበረም። ነገር ግን አልወደደውም ነበር። ይህን ሀሳብ ዶሚኒክ ሶቦስላይ በጭራሽ የሚስማማበት እንዳልሆነና ቅሬታ እንደነበረው የሚያሳዩ ነገሮች አሉ። ከዛ ውጪ አሌክሲ ማካሊስተርም ዘንድሮ ለመጣው መጥፎ ውጤት ትልቁ ተጠያቂ ተደርጎ እንደሚነገርበት ይሰማዋል። ወይም ደግሞ በሊቨርፑል ውስጥ እንግዲህ ዘንድሮ ውጤት ለመጥፋቱ ትልቁ ጣት የሚቀሰርበት ሰው አሌክሲ ማካሊስተር ነው ብሎ ለራሱ ያምናል። ያ ነገር እንዲሆን ያደረገው ደግሞ አርኔ ስሎት ነው ብሎ እንደሚያስብ ነው የተነገረውና በዚህ ምክንያትም አርኔ ስሎት ለስንብታቸው መፋጠንም የተጫዋቾችን አመኔታ ማጣት እንደሆነ ይነገራል። ቨርጂል ቫንዳይክም ይሄ የውድድር ዓመት በጣም በትልቁ ጫና የበዛበት የውድድር ዓመትም ጭምር እንደነበር ነው የተነገረውና በእነዚህ ምክንያቶች አሰልጣኝ አርኔ ስሎት ለመሰናበታቸው ትልቅ ምክንያት ሆኗል ተብሏል። በቅርቡ ከቼልሲ ጋር ባደረጉት ጨዋታ በተለይ ተከታታይ ጨዋታዎችን እየተሸነፈ የነበረው የምዕራብ ለንደኑን ክለብ ቼልሲን በገጠሙበት ጨዋታ እንግዲህ ውጤት ማምጣት አልቻሉም፣ ወይም በአቻ ውጤት ነበር ያጠናቀቁትና በዛ ጨዋታ እረፍት ሰዓት ላይ ተጫዋቾቻቸውን ሲገስጹና ሲቆጡ ጭምር ተሰምቷል። ይሄ ደግሞ ከመልበሻ ክፍሉ ውጭ ወጥቶ ራሱ ኮሊደር ላይ ጭምር ለሚያልፍ ሰው በጣም የሚሰማ አይነት ጩኸትን ተጫዋቾቹ ላይ ሲጮህ ነበር አርኔ ስሎት የሚል አይነት ሀሳብ ይፋ ተደርጓልና በዚህ ምክንያትም የመልበሻ ክፍሉን መቆጣጠር እንዳልቻለና የሊቨርፑል አመራሮችም ከውጤቱ ጎን ለጎን በውጤቱ ምክንያት እንደማያሰናብቱት ቀደም ብሎ ተገልጾ ነበር። ነገር ግን መልበሻ ክፍሉ መቆጣጠር ካልቻለ ደግሞ አንድ አሰልጣኝ ጥሩ ነገሮችን በሚቀጥለው የውድድር ዓመትም ይሰራል ተብሎ ስለማይታሰብ አሰልጣኙን ለማሰናበት መወሰናቸው የተነገረው በዛ ምክንያት እንደሆነ ጭምር ነው የተገለጸውና አሰልጣኝ አርኔ ስሎት ተሰናብተዋል። በሚቀጥለው የውድድር ዓመት ምናልባት አንዶኒ ኢራኦላ የሊቨርፑል አሰልጣኝ ይሆናል ተብሎ ይታሰባል። ከሊቨርፑል አሁን ካሉት አመራሮች ከሪቻርድ ሂውዝ ከዛ ውጭ ከሌሎችም ሰዎች ጋር በጣም ቅርብ የሚባል ግንኙነት አለው። አንዶኒ ኢራኦላ ከዚህ በፊት በቦርንመዝ ስለሰራ የሊቨርፑሉ ስፖርቲንግ ዳይሬክተር በቦርንመዝም ስለሰራ ከአንዶኒ ኢራኦላ ጋር በጣም ጥሩ የሚባል ግንኙነት አላቸው። ከኢራኦላ እንግዲህ ዘንድሮ ቦርንመዝን የአውሮፓ ቻምፒየንስ ሊግ ተሳታፊ ለማድረግ በጣም ከጫፍ ደርሶ እንደነበረና ነገር ግን የዩሮፓ ሊግ ተሳታፊ እንዳደረገው ይታወሳል። ወደ አውሮፓ ውድድር ከረጅም ጊዜያቶች በኋላ መልሷቸዋል። በጣም ወሳኝ የሚባሉ ተጫዋቾችን በተለይ አጥቶ ነው ይህን ነገር ያደረገው። በክረምት የተጫዋቾች የዝውውር መስኮት በተለይ በተከላካይ መስመር ላይ ዲን ሃውችሰን ወደ ሪያል ማድሪድ ሸኝቷል። ኢሊያ ዛባርኒ ፓሪስ ሰን ዠርሜን የገባበት ተጫዋች ነው። ሚሎስ ኪርኬዝ ወደ ሊቨርፑል ሄዶበታል። በጥር የተጫዋቾች የዝውውር መስኮት እነ አንቷን ሴሜኒዮ ክለቡን ለቀው ወጥተዋል። እንደዚህ አይነት ነገሮች እንኳን ተፈጥረውበት በጣም ድንቅ የሚባል የውድድር ዓመትን አሳልፏል። 18 የፕሪሚየር ሊግ ጨዋታዎችን በመጨረሻዎቹ ጊዜያቶች ላይ አልተሸነፈም። ይሄ ቡድን የዩሮፓ ሊግ ተሳታፊ ጭምር መሆን የቻለበትን ውጤት አምጥቷልና
ትልቁ ምስጋና የሚወስደው ከተጫዋቾች ጎን ለጎን አሰልጣኝ አንዶኒ ኢራኦላ እንደሆነ ይነገራል። በክረምቱ ከክለቡ ጋር እንደሚለይ ይፋ መደረጉን ተከትሎ አሁን በቀጣይ የሊቨርፑል አሰልጣኝ ይሆናል ተብሎ እንደሚጠበቅ ነው መረጃዎች ይፋ እየተደረጉ የሚገኙት። ከዛ በኋላ ደግሞ ቡድናቸውን ለማጠናከር ትልቅ ዝውውሮችን ያደርጋሉ ተብሎ ይታሰባል። የሞሐመድ ሳላህን ተተኪ ማስፈረም በሊቨርፑል ቤት በትልቁ የሚጠበቀው ጉዳይ ነው። በተለይ ያን ዲያማንዴ፣ እንዲሁ አንቶኒዮ ኑሳ፣ ሌሎችም ተጫዋቾች እነ ብራድሌ ባርኮላም ስማቸው ይነሳል። ከዛ ውጭ ደግሞ ሌላኛው አክሊዮቼም ከፍሬንች ሊጓን ላይ የሚጫወት ተጫዋች ነው። ማግነስ አክሊዮቼ ፈረንሳዊው ተጫዋችም እንዲሁ ከሊቨርፑል መሐመድ ሳላህን ለመተካት ከሚታጩ ተጫዋቾች መካከል አንደኛው እንደሆነ ነው ይፋ እየተደረገ የሚገኘውና በክረምት ተጫዋቾች የዝውውር መስኮት ሊቨርፑሎች ከአሰልጣኝ ቀጠር በኋላ እነዚህን ተጫዋቾች ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ትልቁ ዝውውራቸው ይሆናል ተብሎ የሚታሰብ ወይም ትልቁ እቅዳቸው ግን ያን ዲያማንዴን ማምጣት ነው። ለሞሐመድ ሳላህ የረጅም ጊዜ ተተኪም ማድረገው ይመለከቱታል። ገና 19 ዓመቱ አይቮሪ ኮስታዊ ተጫዋች ነው። ከዛ ውጭ ደግሞ በደንብ መላመድ የሚችል አይነት ተጫዋች አድርገው የሚቆጥሩታል። ተጫዋቹም የሊቨርፑል ደጋፊ እንደሆነ ይነገራል። ከልጅነቱ ጀምሮ ሊቨርፑልን ሲያይ እንዳደገም ጭምር ነው የሚናገረው። ነገር ግን ይህንን ተጫዋች ለማስፈረም ቀላል ይሆናል ተብሎ አይታሰብም። አንደኛ አረቢ ለብዚሽ በጣም ከፍ ያለ ገንዘብን ነው ከዚህ ተጫዋች የሚጠይቁት። ሁለተኛ ነገር ደግሞ ትልቅ የሚባሉ ክለቦችም በዚህ ዝውውር ውስጥ አሉ። ለምሳሌ ፓሪስ ሰን ዠርሜን በዚህ ዝውውር ውስጥ አለ። ባየር ሚኒክ የዛው የጀርመኑ ክለብም ይህንን ተጫዋች ለማስፈረም ትልቅ ፍላጎት እንዳላቸው የሚነገር ጉዳይ ነውና እንግዲህ ያን ዲያማንዴን ለማስፈረም ትልቅ እቅድ ይዘው ይመጣሉ ተብሎ ይታሰባል። ነገር ግን የሱ ነገር ካልተሳካላቸው የፓሪስ ሰን ዠርሜኑ ብራድሌ ባርኮላ እዛው ከአረቢ ለብዚሽ ደግሞ አንቶኒዮ ኑሳንም ይመለከቱታል። ከፍሬንች ሊጓን ደግሞ ሌላኛው ተጫዋች ማግነስ አክሊዮቼ ሌላኛው ሊመለከቱት የሚችሉት ተጫዋች እንደሆነ ይፋ እየተደረገ ነው ከሊቨርፑል ጋር በተያያዘ። ወደ ቤተሰቦቻችን ዛሬ በጥቂቱ ሃይላይቱን እናንሳ በሚል ያነሳንላቸው የዝውውር ጉዳዮች እነዚህ ናቸው። በቀጣዮቹ ፕሮግራሞቻችን ሌሎች ትልልቆቹን ክለቦች እነ ማንቸስተር ሲቲን እነ ሌሎችንም ክለቦች እነ ቼልሲን እነ ሪያል ማድሪድን እነ ባርሴሎናንም የተመለከቱ የዝውውር ጉዳዮችን ጠቅለል አድርገን ወደ እናንተ የምናደርስ ነው የሚሆነው። አሁን አንድ ፕሮግራምን ወደ እናንተ እናደርሳለን። የዓለም ዋንጫው በጣት የሚቆጠሩ ቀናቶች ቀርተውታል። በጣም እየተቃረበ ነው የሚገኘውና እንግዲህ በዓለም ዋንጫው ሰሞን ላይ ከዓለም ዋንጫው ጋር ወይም ዓለም ዋንጫ የሚሸቱ ፕሮግራሞችንም ወደ እናንተ ለማድረስ እቅዶችን ይዘናልና ዛሬ አንድ ብሔራዊ ቡድንን ዶክመንታሪ ወደ እናንተ እናደርሳለን ወይም እንዳሰሳለን። ከመሸጋገሪያ በኋላ ስንመለስ ወደ እሱኛ ዶክመንታሪ ነው የምናልፈውና ከብራዚል ብሔራዊ ቡድን ጋር አንዳንድ ጉዳዮችን የምናነሳ ይሆናል። እናንተ ግን ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁን ኮሜንት ቦክስ ላይ እየጻፋችሁልን እንድትቆዩ ነው በአክብሮት የምንጋብዘው። ፕሮግራማችንን በጀመረን ሰዓት አንድ ጥያቄን አቅርበንላችሁ ነበር። የዘንድሮ የዓለም ዋንጫን የ2026ቱን ማለት ነው አዘጋጆቹ 3 ሀገራት ናቸው። እነዚህ 3 ሀገራት እነማን ናቸው? በ3 ጣምራ ሀገራት ነው የዘንድሮ የዓለም ዋንጫ የሚዘጋጀው። እነዚህ 3 ሀገራት እነማን እንደሆኑ ኮሜንት ቦክስ ላይ ሀሳቦቻችሁን እንድታጋሩን በአክብሮት ጋብዘናችኋል። ታዲያም ምላሾቻችሁን ስትሰጡን መጀመሪያ ስማችሁን፣ ከዛ ደግሞ አድራሻችሁን፣ ከዛ በኋላ ደግሞ ውጤታችሁ ወይም ደግሞ መልሶቻችሁን እንድታስቀምጡልን በአክብሮት እንጋብዛለን። ሀሳብ አስተያየቶቻችሁን ስለምትጽፉልን ከኛ ጋርም ስላላችሁ እጅግ ከልብ አድርገን ነው የምናመሰግናችሁ። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የዶክመንታሪ ፕሮግራሙ ከዚህ ከመሸጋገሪያ በኋላ የሚቀጥል ይሆናል። እኔ ግን የዛሬውን ፕሮግራሜን እዚህ ጋር አበቃለሁ። በቀጣዮቹ ፕሮግራሞች የተለያዩ የዝውውር ጉዳዮችን እያነሳን ቆይታን የምናደርግባቸውን ፕሮግራሞች በድጋሚ ይዘን የምንመጣ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰግናለሁ። ፏድባሩ የዛሬውን ፕሮግራም መራሁኝ። ከመሸጋገሪያ በኋላ በቀጥታ እንዳልኳችሁ የዓለም ዋንጫ ፕሮግራሙን እንድታደምጡ በአክብሮት ጋብዛችኋለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው። ወዳችኋለሁ። ይመቻችሁ። በዚህኛው የዓለም ዋንጫ በትልቅ ጉጉት ከሚጠበቁ ሀገራት መካከል አንደኛዋ ብራዚል ናት። የዓለም ዋንጫን በማሸነፍ በትልቁ ስሟ የሚጠራው ቢጫ ለባሾቹ የብራዚል ብሔራዊ ቡድን ዘንድሮም በካርሎ አንቸሎቲ እየተመሩ ዋንጫውን ለማሸነፍ ትልቅ ግምት ከሚሰጣቸው ብሔራዊ ቡድኖች መካከል ቀዳሚዋ ትሆናለች ተብሎ ይጠበቃል። በአጠቃላይ ብራዚል በግብ ጠባቂነት አሊሰን ቤከርን ከሊቨርፑል፣ ኤደርሰንን ከፌነርባቼ ከዛ ውጪ ዌቨርተንን ደግሞ ከዛው ከብራዚል ሊግ የተመረጠ ተጫዋች ነው። በተከላካይ ስፍራ ላይ የፓሪስ ሰን ዠርሜኑን ማርኪኒዮስን ጨምሮ የአርሰናሉ ጋብሪኤል ማጋሌሽን በዚህ ዝርዝር ውስጥ ይገኛል። ከዛ ውጪ ጥሩ የውድድር ዓመትን እያሳለፈ የሚገኘው የዩቬንቱሱ ግሌሰን ብሬመርም አለ። ዳኒሎ፣ አሌክሳንድሮ፣ ዳግላስ ሳንቶስ፣ ወስሌም ኢባኔዝ እና ሊዮ ፔሬራ ደግሞ ዘንድሮ በተከላካይ መስመር ላይ የካርሎ አንቸሎቲ ስብስብ የምንመለከተው ቡድን ይሆናል ተብሎ ይታሰባል። በአማካይ ስፍራ ላይ ብሩኖ ጉማሬሽን
ከካርሎስ ካሴሜሮ፣ ፋቢኒሆ፣ ሉካስ ፓኩዌታ እና ዳኒሎ ሳንቶስም ካርሎ አንቸሎቲ ለእነዚህ 5 ተጫዋቾች በአማካይ ስፍራ ላይ ጥሪ አድርገዋል። ቪኒሲዮስ ጁኒየር ከሪያል ማድሪድ፣ ኔይማር ጁኒየር ከሳንቶስ፣ ራፊኒሃ ሌላኛው ከባርሰሎና፣ ጋብሪኤል ማርቲኔሊ ከአርሰናል፣ ኤንድሪክ ከሪያል ማድሪድ፣ ማቲያስ ኩኛ ከማንቸስተር ዩናይትድ፣ ኢጎር ቲያጎ ከብሬንትፈርድ እና ሬያን ከቦርንመስ እነዚህ ደግሞ በአጥቂ ስፍራ ላይ የተመረጡ ተጫዋቾቻቸው እንደሆነ ይፋ ተደርገዋል። ካርሎ አንቸሎቲም ከሪያል ማድሪድ ጋር በቅርብም እንዲሁ በድሮ ጊዜ የተለያዩ ዋንጫዎችን ማሳካት የቻሉ ትልቅ ልምድ የያዘ አሰልጣኝ እንደሆነ ይነገራል። ዘንድሮ ይህንን የብራዚል ብሔራዊ ቡድን በዓለም ዋንጫም እስከ የትኛው ድረስ ማስጓዝ ይችላል የሚለው በትልቁ የሚጠበቅ ጥያቄ ነው። በተለይ በ4-3-3 እና በ4-2-3-1 አስተላለፈም ብራዚል ዘንድሮ ባላንስድ የሆነ ታክቲካልና ዲሲፕሊን የሆነ ቡድንን ታስመለክተናለች ተብሎ ይጠበቃል። በተለይ አስደናቂ ዊንገሮች እንዳሏት በርካቶች ያነሳሉ። ቪኒሲዮስ ጁኒየር፣ ጋብሪኤል ማርቲኔሊ፣ ራፊናን የመሰሉ ዊንገሮችን ዘንድሮ ይዘዋል። እነዚህ ተጫዋቾች በፔስና በድሪብሊንግም በጣም ትልቅና ያሟሉ ተጫዋቾች እንደሆኑ ይነገራሉ። ለዚህ የብራዚል ቲምም ትልቅ ነገሮችን ያበረክታሉ ተብሎ የሚጠበቁ ናቸው። በዚህ ውድድር ላይ በትልቅ ቶርናመንቶች ላይ የተሳተፉ በጣም ልምድ ያላቸው የብራዚል ተጫዋቾችም ይገኛሉ። እነ ኔይማር ጁኒየር፣ ማርኪኒዮስ፣ ካርሎስ ካሴሜሮ እና አሊሰን እነዚህ ተጫዋቾች ሊደርሺፕንና መረጋጋትን በብሔራዊ ቡድኑ ላይ ይፈጥራሉ ተብሎም ይታሰባል። በስትራክቸር የተዋቀረ በመከላከሉ ረገድ የተሻለ ቡድንም ዘንድሮ ያስመለክተናል ተብሎ ይታሰባል። የብራዚል ብሔራዊ ቡድን ትልቁ ተግባርና ሰርፕራይዚንግ ሊሆን የሚችለው ጉዳይ ኔይማር ጁኒየርን መጥራት ነው። በርካቶች የምናውቀው ምናልባት ኔይማር ዘንድሮ ላይኖር እንደሚችል በርካቶች ይገምታሉ። የዕድሜው መግፋት እንዳለ ሆኖ የአቋም የተወሰኑ መውረዶችም እንዳጋጠሙት ነው የሚነገረው። የብራዚል የምንጊዜም ኮከብ ግብ አስቆጣሪ እንደሆነ ግን ይታወቃል። ተከላካዮችን ማስከፈት ይችላል። ኤክስፒሪየንስ እንዳለውም ይታወቃል። ሌላኛው ትልቅ ሰርፕራይዝ የሚሆነው ኢጋር ቲያጎ በዚህ ዝርዝር ውስጥ መካተቱ ነው። ዘንድሮ በእንግሊዝ ፕሪምየር ሊግ የደመቀው ኢጎር ቲያጎ ተመርጧል። እንደ ሪቻርልሰን በጣም ታዋቂ ባይሆንም ካርሎ አንቸሎቲን ግን እንዳሳመነ ነው የሚታመነው። ሌላኛው ሰርፕራይዝ የቦርንመዙ ረያን ነው። በስኳድ ውስጥም ያሉ ታዳጊ ተጫዋቾችና በፕሪምየር ሊግም የዳበረ ልምድ እንዳለው ይነገራል። ካሴሜሮ ብዙዎች ያበቃለት ከሀገሩም ከክለቡ ጋር ቢሉ አንቸሎቲ ግን እፈልግሃለሁ ገና ልጅ ነህ ብለው ጠርተውታል። በጉዳትና ባለመጠራታቸው ሀገራቸውን የማይወክሉ የብራዚል ብሔራዊ ቡድን ተጫዋቾች ሮድሪጎ የሪያል ማድሪዱ ተጫዋች በጉዳት ምክንያት ይህንን ቡድን ማገልገል አይችልም። አይደር ሚሊታውን በጉዳት ምክንያት ይህንን ቡድን ማገልገል እንደማይችል ይፋ ተደርጓል። ከዛ ውጭ ግን የቼልሲው ጥሩ የውድድር ዓመትን ያሳለፈው ዣኦ ፔድሮ በዚህ ስብስብ ውስጥ እንዳልተካተተ ነው የተነገረው። ይሄ ቡድን ምናልባት ትልቁ ችግር ሊሆንበት የሚችለው የዕድሜ መግፋት እንደሆነ ይነገራል። ካሴሜሮ፣ ኔይማር እንዲሁ እንደ ተለያዩ ተጫዋቾች እንደ አሌክሳንድሮ አይነት ተጫዋቾች እንግዲህ ፐርፎርም ያደረጉ ከዚህ በፊት የምናውቃቸው አይነት ተጫዋቾች ናቸው። ዕድሜያቸው እንደገፋም በርካቶች ያነሳሉ። ከዛ ውጪ ግን ፉልባክ ኳሊቲ ላይም ትልቅ ጥያቄ እንደሚነሳባቸው ነው የሚታመነው። እነ ካፉን እነ ሮቤርቶ ካርሎስን ያየ ጄኔሬሽን የአሁኑ የብራዚል ፉልባኮችን ማየት እጅግ በጣም እንግዲህ አስቸጋሪ ሊሆንባቸው እንደሚችል በርካቶች ያምናሉ። በጣም ሚዲየም ቃሉ ተብሎ የሚታበቁ ተጫዋቾች ያሉ እነ ቪኒሲዮስ ጁኒየር፣ እነ ራፊኒሃ፣ እነ ኤንድሪክ እና ጉማሬሽ በዚህ ስብስብ ውስጥ በትልቁ ሊሳካላቸው ይችላል ተብሎ የሚታሰቡ ተጫዋቾች ናቸው። በአጠቃላይ ትልቅ ታለንት ከልምድ ጋር የያዘ ቲም እንደሆነም ይነገራል። ዋንጫውን ለማሸነፍም በትልቁ ተመራጭ ከሆኑ ብሔራዊ ቡድኖች መካከል አንደኛው መሆኑ መረሳት እንደሌለበት ነው መረጃዎቹ የሚጠቁሙት።